እኮ የታለ አብሮኝ ያገለገለ ብያልኩት እግዚአብሔር ለድነት እንዲያደርግለት ማለት ነው። ተሜ ጥቁር ኖ ይሄን ሌሎች ሰዎች አስወርድ፣ ካልሆነ እኔ እወርዳለሁ። አይ ሄለናት ኖ አስወርድ። ኦርቶዶክሳውያን ተሜ ካልሆነ እኔ እወርዳለሁ። ቤት ከፍታለሁ እኔ አይ ላወራ እዚህ ሐሳብ ላይ ላወራ ማንን ሳልፈልግ። እሺ አሁን ምንድነው ያልከኝ? ከኔ ጋር አብሮ የሚያገለግል ብለዋል አልከኝ። ቆይ ተሜ ልብ በለው፣ እስካሁን ድረስ 3 ውሸት ዋሸህ። ምንድነው ያልሽው? ጌታ ሌላ ነገር አያሳየም አላልሽው? አድምጠኝ ተሜ ፕሊዝ። ካሜራ እኮ የከፈትኩት ፊቴን እያየ እንድታወራ ነው ብራዘር። ልብ በል አላልሽው? ጌታ ከኔ ጋር የሚያገለግል ሰው ብለዋል አልክ። የት አለ ያልኩትኝ? አልኩ እንደዛ ሶሪ አሁን ግን እዚህ ጋር አላልክም። አሁን እኔ እንደዛ አልኩኝ። ቪዲዮን ስትከፍት አላልኩም። እሺ ምንድነው ያልከው? እኔ ያልኩትን መልሼ ደግምልሃለሁ ብራዘር። አንተ ዛሬም ከስንት ዓመት በኋላ አታውቀኝም እንዴ? ኤርምያስ አበበ እኮ ነው የምናገረውን። እንኳን ከጌታ የሰማሁትን አይደለም ከራሴ እንኳን ከአይምሮ የተናገርኩትን የማስታውሰው ነኝ። ከረሳሁት እንኳን ኦኬ። ይሄ ግን ራእይ ነውና አይረሳም። ልብ በል። አንደኛ ከኔ ጋር የሚያገለግል ሰው ብለሃልክ አላልኩም አልኩ። ክፈተው ራማ ነው ክፈተው በየሳለ ራስ ከፈትከው አላልኩም። በራእይ ውስጥ እዚህ ሶሻል ሚዲያ ላይ የሚያገለግል ነው። ጴንጤ ነው አላልኩም። ኦርቶዶክስ ነው አላልኩም። ስም አልጠራሁም። ከኔ ጋር የሚያገለግል ነው አላልኩም። የተጣላኝ ሰው ነው አላልኩኝም። ቅድም ምን አልከኝ? አንተ ለተጣላህ ሰው ነው ወይ ጌታ መልእክት የሚያሳይ አለኝ። እኔ ለተጣላኝ ሰው መልእክት አሳየኝ አልኩ። ጌታ ስሙን እኮ ራሱ ሜንሽን እኮ አላረኩም። እምነቱን ሜንሽን አላረኩም። የዛይን ሰውየው ማለት ነው። አንተ ግን ክሌም አድርገህ መልእክቱ የኔ ነው ብለህ ቪዲዮ ሰርታል ይመስለኛል። አይደለም ጥሩ ነገር ጌታ አሳየም ወይ ነው? እኔ ብራዘር የጌታ ጥሩ ማሳየትና አለማሳየት ጌታ ጥቁር ድመት ብቻ ነው ወይ የሚያሳይ? ኤርምያስ አድመጣይ ቆይ ወንድም አለምዬ፣ አሁን ምንድነው ተሜ እዚህ 630 ሰው እየሰማ እኔ የዚህን ራእይ መናገሬ የግለሰቡን ስም አልጠቀስኩም፣ የየት ቤተ እምነት እንዳለ አልጠቀስኩም፣ ከኔ ጋር ያገለገለ ነው ብዬም አልጠቀስኩም፣ አንተ የተጣላኝ ሰው ነው ብዬም አልጠቀስኩም። አንተ ግን መልሱን የኔ ነው ብለህ ወስደዋል። የኔ ነው አይደለም? ታዲያ ካላል እኔ ትቀብራለህ ብትለኝ ጥቁር ድመት ሲቀብር ያደገ ሰው ነው እንጂ የሚያውቀው እኔ አላውቅም። ለምሳሌ አየህ እኔ አላውቅም። ሲቀብር ያደገ ሰው ሊያውቀው ይችላል። ግን በቃ ያንተ ጌታ የሚያሳይ ድመት ነው መቅበር ነው ምናምን ነው። ደህና ነገር አያሳየህም ወይ? ስለ አገር ጥሩ ነገር አያሳየህም ወይ? ስለ አገር ልማት አያሳየህም ወይ ነው የኔ ጥያቄ። ሁልጊዜ እንትና ቀበረ ተቀበረ ነው። ይሄ ምንድነው ነው? ሁልጊዜ አሁን የሚያገለግል ሰው ከሆነ ስሙ መጥቀስ ለምን ፈራ? ልብ በሉት ሲዋሽ አሁንም ማለት ነው። ሁልጊዜ ቀበረ ተቀበረ ብለህ ነው ምን አልኩሽ? ደግሞ በሌላ ጊዜ ቀበረ ተቀበረ እንዴ? ኤርሚ እዚህ ቪዲዮ ላይ እኮ ሰርቻለሁ እኮ በቅዱስ ቁርባን ሰው ሞት አላልክም? ኤርምያስ ብለሃል። ኦኬ ያ ራይት አይደለም? ወንድምየው መጣ። ኤርምያስ ወንድምየው ኖ እሱ ላይ ስርዓት እዛም ላይ ውሸት ነው የዋሸው። ወንድምየው መጣ። አድምጠኝ እሺ። እሱ ላይ ስርዓት ትይዛለህ። እሺ ብራዘርዬ፣ ኦኬ። ልጋጋችሁን ስትጠርጉ የነበረው አብሮ አደጌ ሞት ላይ አብራችሁ ስትስቁ የነበራችሁ ሰዎች የወንድሙ መምጣት ነገሩን አስታውቆታል። ኦኬ። የማንም ጠንቋይና መተተኛ አፉን ሲከፍት ነበር አይደል? ኦርቶዶክሳውያን እንደምታራው አድምጠኝ ተከባብረን እናውራሽ። አድምጠኝ ሌላውን አትንካ፣ እኔን ብቻ ነህ። ኦኬ አድምጠኝ። አንተም ለኔ ተናገር። አፍን ስታላቅቅ በለኝ። እኔ አድምጠኝ። ኦኬ። ስለዚህ አብሮ አደጌ ሞት ላይ ሁለተኛ ብለህ ሐሳብ እንዳታነሳ እኮ ይሄውን የሰርቼበታለሁ። ሞተ ብለህ አድምጠኝ። አሁን እኔ ቁርባን አልሞተም። አድምጠኝ ብራዘር፣ አድምጠኝ አልኩ። እሺ አድምጠኝ። የአብሮ አደጌ ሞት ላይ ቅንጣት ያክል ነገር አንተም ቢሆን ከፈለክ በፈለከው ቤትን ከፍተህ መጮት ትችላለህ። ኦኬ። አንዳች ነገር እንዳታነሳሽ ህመሜ ስለሆነ ማለት ነው። ኦርቶዶክስ አድምጠኝ። ታሜ ጌታ እግዚአብሔር ኦርቶዶክሳውያን ግን እኔን ተናገረኝ እኮ አድምጠኝ እኮ አልኩ። በቃ አድምጠኝ። ከዚህ በኋላ እሱን ሐሳብ እንዳታነሳ እሺ። እዚህ ላይ ማልዋሸም ኤርምያስ በቃ አንተ ጥቁር ድመቱ የኔ ነው ብለሃል። ይኸው እዚህ ያላችሁ 730 ሰው ማን ነው ጥቁር ድመት? እሱ ነው ያለው። እኔ አላልኩም። አንተ ጌታ የሚያሳይ ጥቁር ድመት ብቻ ነው። አስጨርሰኝ። ለዚህ ነው የጮህከው ማለት ነው። እኔ ስም ባልጠቀስኩበት፣ ሃይማኖት ባልጠቀስኩበት፣ ታሜ ልብ በል ስም አልጠቀስኩም።
ሃይማኖት አልጠቀስኩም። ከኔ ጋር የሚያገለግል ነው ብዬ አላልኩም። እዚህ ሶሻል ሚዲያ ላይ ነው። ከየትኛው ቤተ እምነት እንደሆነ አልለየውም። ስሙ ማን እንደሆነ አልለየውም። እኔ ግን እግዚአብሔር በራእይ አሳይቶኛል ሰውየውን ባላስታወቅኩበት፣ ሃይማኖቱን ባልተናገርኩበት፣ አንተ ግን የጥቁር ድመቱ ጉዳይ ደም ቃል ኪዳን የተደረገበት ከንክኖህ አስቀድመ መልስ ሰጥታል ማለት ነው። እኔ እንደውም እሱም ቪዲዮ አላየሁትም። እንግዲያው ምን ያለበት ምን አይችልም እንደሚባል እንግዲህ እቺ ጥቁር ድመት ሳጅኖች ይመርምሯት ማለት ነው። አስቀድሞ የጮኸ ሰው አያድምጠኝ። አስቀድሞ የጮኸ ሰው ችግር ያለበት ነው ይባላል በሀገራችን ባህል ማለት ነው። ተሚ በእናንተ ነው። አንተ ከሌለህበት ቆይ ወንድሜ ተሚ አንተ ከሌለህበት እኔ ስምህን ሜንሽን አላርኩም። አንተን የማንንም ስም ሜንሽን አላርኩም። ራዩን ብቻ ነው የተናገርኩት። ኦኬ ራዩን ደግሞ መናገር ነው ዛሬ አይደለም የጀመርኩት። ልብ በል ኦኬ። አንተ ቀድመህ ክሌም ካደረከው በቃ እንግዳው እዚህ ያላችሁ ሰዎች ስሙ። የጥቁር ድመቱ ጉዳይ ከኔ ጋር ይገናኛል እያለ ነው ተሚ። እኔ ግን አላልኩም። እድል ስጠኛው ኤርሚያስ። ኦኬ ቴንክ ዩ። እድል ስጠኝ። እኔ ስቀብር አላደኩም። ሲቀበርም አይቻል አቅም አቀባበሩንም ከልጅነቴም ጀምሮ እስከ እውቀቴ ድረስ አላቅም። ሲቀበር ያደገሰው ቆይ ታዲያ ለምን አስጮህ? እኔን አዳምጠኝ። ለምን አስጮህ? ቆይ እኔን አዳምጠኝ ኤርሚ። አዳምጣለሁ ተምዬ፣ ግን ለምን አስጮህ ታዲያ? እኮ እኔን አዳምጠኝ። መልስ እየመለስክልኝ ብዬ ነው። ስቀብር አላደኩም። እኔ እንዴትም እንደሚቀበርም አላቅም እኮ። ለምን አስጮህ ታዲያ ተምዬ? እንዴት እንደሚቀበር ካላወቅ ስለዋሽ ነው አይጮኩት። ውሸት ነው ዋሻው ነው። በምን አወቅ? ይቀብር ያደገ ሰው ነው የሚያወራው ሁሉ ይሄን ወሬ ነው። ኦኬ ስለዚህ ተመስገን የጌታ ልጅ የሚባለው በጥቁር ድመት ቃል ኪዳን ያደረኩ ሰው እኔ ነኝ። የዛ መልእክት ባለቤት እኔ ነኝ ያለ ነው። እኔ ሳልጠራው ማለት ይሄ ጥንቆላ ነው የሚባለው። በቃ ይሄ ይገባናል። ወልክ ነው የሚባለው ኤርሚያስ። ኦኬ ይገባናል ተምዬ። በቃ አሁን ጠለቅ ወልክ ማለት አይደል? ጨረስን። ያንተ ጌታ ጥሩ ነገር አሳይም ወይ ነው። ተከባብረን ነው የምናወራው። እሺ ተከባብረን ነው የምናወራው። እሺ እኮ ያከበርኩ ታዲያ ያንተ ነው ለምን ትለኛለህ? ቆይ አድምጠኝ። እኔ ገና ስመጣ ነው ቆይ ሪኩዌስት የላክልኝ ገና ስመጣ ነው ያው ተቀብዬ ገባሁኝ። ኦኬ አንደኛ አሁንም ደግሜ ልናገር፣ ያ ግለሰብ እዚህ ሶሻል ሚዲያ ላይ ነው ያለው። በእርግጥ እዚህ ሶሻል ሚዲያ ላይ ነው ያለው። ያ ግለሰብ ከጥልቅ የወጣ አጋንንት አብሮት ስሮ የቆመ ሰው፣ በጥቁር ድመት ደም ቃል ኪዳን ያደረገ ሰው መሆኑን እኔ መልእክቱን ተናገርኩኝ። ቤተ እምነቱ ከጴንጤ ይሁን ከእስላም ይሁን ከኦርቶዶክስ አይታውቁም። ምክንያቱም እዚህ ሶሻል ሚዲያ ላይ ሁሉም ተነስቶ ያገለግላል። ስም አልጠቀስኩም፣ ሃይማኖቱን አልጠቀስኩም፣ ምንም አላልኩም። ጊዜው ሲደርስ መጥቀስ ያለብኝን ጠቅሳለሁ። ልብ በል አንተ የጥቁር ድመቱ ደም ቃል ኪዳን ጉዳይ ከንክኖህ ምላሽ ሰጥተሃል። ምላሽ የሰጠኸው ምንድነው ማለት ነው? አስቀድመህ ጮኸሃል። መልእክቱንም ከጌታ የተቀበልኩትን ውሸት ነው እያልክ ታጣጥላለህ ማለት ነው። አንተ ያውም እንደ ጌታ ጥሩ ነገር የለውም። አንተ ጋር ተመስገን። ቆይ ልብ በል ያውም አንተ የሚያስቀኝ ያውም አንተ እኔ ነኝ የሰራሁበት ቪዲዮውን ለምን መስራት ይችላል? ከአንተ ጋር ሰዎች ሲጣሉ ለምንድን ነው እኔ አንተ ጋር ስመጣ ለምንድን ነው ጫጫታ? ሁለት ሰው እያወራን 10 ሰው እንደሚያወራ ታድርገው። ተደማምጠን እናወራ። እሺ ጊዜ ሽጠኝሽ 5 ደቂቃ ልስጥና 5 ደቂቃም አላወራም። እኔ ራዩን ስናገር አሁንም ልብ ብለህ ስማኝ፣ ይሄ መጨረሻዬ ነው። ራዩን ስናገር ያን ግለሰብ እግዚአብሔር አሳይቶኛል። ያ ግለሰብ እምነቱ ጴንጤ ይሁን ሙስሊም ይሁን ኦርቶዶክስ ይሁን ካቶሊክ ይሁን እዚህ ሶሻል ሚዲያ ላይ ያለ ሰው እምነቱን ሁሉ ጭምር አልጠቀስኩም፣ ግለሰቡንም ስሙንም አልጠቀስኩኝም። ይኸውልህ ማንም ሰው የፈለገበት መርጦ መደፋት ይችላል። የሰራዊት ጌታ እግዚአብሔር እኔም ማመልከው አምላክ በብሉይ ኪዳንም በአዲስ ኪዳንም ራዮችንና ህልሞችን እግዚአብሔር ለሰው ልጆች ያሳያል። ይልቁንም ደግሞ በዘመን መጨረሻ ላይ ስላለን በትንቢተ ኢዩኤል መጽሐፍ ምዕራፍ 2 ቁጥር 28 ጀምሮ ባለው መንፈሴን በስጋ ለባሾች ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻቸው ራእይና ህልምን ያልማሉ ብሎ ስላለ ማለት ነው ጌታ ማለት ነው። ስለዚህ እኔ የአምላክ የእግዚአብሔር መንፈስ በሌላ ያለ ሰው ነኝ። ኦኬ ከማንም ሰው አልበልጥም፣ ከማንም ሰው አላንስም። በክርስቶስ ኢየሱስ ያመኑ እንደኔ በስሙ ንስሐና የኃጢአት ይቅርታቸውን ያገኙ የወንጌል አማኞች የክርስቶስ እግዚአብሔር መንፈስ በላያቸው ላይ ያለ ሰዎች ነን። ስለዚህ ጌታ በህልም ይናገራል። ለናቡከደነጾር ለናቡከደነጾር በህልም ብሉይ ኪዳን ላይ የተናገረ፣ ለፈርዖን በህልም ብሉይ ኪዳን ላይ የተናገረ፣ ለጌራራ ንጉሥ ለአቤሜሌክ በህልም የተናገረ፣ ለጲላጦስ ሚስት በህልም የተናገረ፣ ለዳዊት ልጅ ለዮሴፍ ለማርያም እጮኛ በህልም የተናገረ በመልአኩ በኩል ዛሬ እግዚአብሔር በህልም በኩል አይናገርም ብዬ የሚል እኔ ደናቁርት አይደለሁም። በጣም ነው የሚናገረው።
ሲናገርም አገራዊ ጉዳይ የተናገረኝን በጣም ደጋግሜ ተናግሬያለሁ። በዚህ 11 ዓመት ውስጥ የማያቀኝ የለም። ወይ ጉድ እያላችሁ እየተገረማችሁ ነው ብዙዎቻችሁ የምትሰሙት። ኦኬ ተናግረ ፐብሊክ ነው የማደርገው እኔ። ኦኬ ግለሰቦች ላይ ተናገረው ማንም ላይ ቢሆን ማለት ነው። ስለዚህ እኔ አሁን ይሄኛው ተሜ እዚህኛው ላይ ተናገርኩት ላይ አንተውን ተቆጥተሃል፣ አንተ ተናዳሃል። አሁን ተበሳጭተህ መልስ ብለህ ለኤርሚያስ አበበ ብለህ እኔ አላየሁትም ቪዲዮን በእውነት ታዲያ እና መልሰሃል። ለምን እንዴት በጥቁር ድመት ደም ቃል ኪዳን ያደረገ ሰው አለ ብሎ ይላል ብለህ አንተ ቅድሚያ ሰጥተሃል። ስምህን ብጠራ ኖሮ ተገቢ ነበር፣ ወይ ደግሞ እምነት ብጠራ ኖሮ ተገቢ ነበር መልስ ብትመልስ ማለት ነው። እምነቱንም ባልጠራውበት ግለሰቡየውንም ስሙን ባልጠራውበት መልእክቱን ብቻ ፐብሊክ በማድረጌ እንደዚህ ከታመሳችሁ አይደለም ጥቁር ድመት አይደለም ጥቁር አህያ እየቀበሩ በግ እየቀበሩ ጠቅላይ ቤተ ክህነት ውስጥ ትውልድን ሽባ የሚያደርጉ ጳጳሳት እነ ብፁዕ አቡነ እንድርያስ እንዳሉ ነግሮኛል። ጨርሻለሁ። እድል ስጠኝ። አሁን ደግሞ አዳምጠኝ። እኔ ሳወራ ጴንጤ እያልኩ አላወራም። ለምን እንደማላወራ ልንገርህ። ማወራው ካንተ ጋር ነው። እያወራን ያለነው ስለ ቤተ ክህነት ወሬ አይደለም። አሁን እሱንም ማስረጃ በጠይቅ ስለማታመጣ ማለት ነው። አፍ ተሰጥቷል፣ ታወራለህ። በደንብ ነው የማመጣው። ተሚ አመጣለሁ። አሁን ጠይቀሃለሁ፣ ታመጣለህ። የደብዳቤ የቪዲዮ የድምጽ ነው የማመጣለህ። ታመጣለህ እኮ ጠይቀሃለሁ። አሁን እኮ ጠይቀሃለሁ። ለምን ቢባል አፍ ተሰጥቷል፣ ታወራለህ። ኤርሚያስ የሚታየው መታየት ምንድነው ከተባለ ሲቀበር፣ ሲቀባበር፣ ሲታረድ፣ ሲተራረድ ሌላ ነገር አያይም። መልካም ነገር እግዚአብሔር አያሳየው እና ያ ጌታ የሚያሳየው ጥቁር ጅመት ምን ዓላማ ሁሉ ሲቀበር ሲቀባበር ስለሆነ የሚያሳይ ነገር ሁሉ ጥንቆላ እንጂ ትንቢት አይደለም ነው እኔ እያልኩ ያለሁት። አሁን ግን ቤተ ክህነት ላይ ተቀበረ ብለህ ለምትለው ነገር ግን ማስረጃ አሳይ። እሺ የብፁዕ አቡነ እንድርያስን የድምጽ ቅጂ አልሰማው? በቪዲዮ አሳየኝ እየተቀበረ ያለው። ኖ አድመጣ። አይ በቪዲዮ የድምጽ ሪካርዱን አልሰማሁም። ኤአይስ ቢሆን በአሁኑ ሰዓት ላይ እኔን አስመስሎ የፈለግከውን ነገር ሰው ያመጣል። ለምን ቤተክርስቲያኒቱ ቋንቋኛው ነገር ኤአይስ ቢሆን የድምጽ ሳይሆን ነገር ቪዲዮ አሳይ ሊሆን ይችላል አይደል? ቆይ ኤአይስ ቢሆን እኔ እኮ ከታመጣ የምፈልገው ድምጽ እኮ ስለማውቀው ነው። ስታወሩበት እየተደማመጠን አይደል? ተሚ እየተደማመጠን። እሺ ኦኬ ኤአይስ ቢሆን አልከኝ። ኦኬ በዘመኑ በዚህ በቴክኖሎጂ አመሳስለው እንደዛ የሚሰሩ ሰዎች ሊኖሩ ይችላሉ። ኦኬ ኤአይ ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ ሰብሳቢ የሆኑት የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የሆኑት ብፁዕ አቡነ እንድርያስ እሳቸው ሰብሳቢ ናቸው። የቤተክርስቲያኒቱ ትልቅ ሰው ናቸው። ደግሞ የተማሩ ሊቅ ናቸው ተብለው ነው የሚታመነው የሚታወቀው ማለት ነው። ኤአይ ከሆነ ለምን አንዳችሁ የቲክታክ ላይ የምታገልግሉ ኦርቶዶክሳውያን አንዳችሁም እንኳን ኤአይ መሆኑንና አለመሆኑን ቴክኖሎጂውን ተጠቅማችሁ ለምን አላጣራችሁም? እናንተ ዝም ብትሉ ጠቅላይ ቤተ ክህነቱ ለምን አላጣራም? እነሱ ዝም ብሉ ላይ ያሉት ብፁዓነ ሊቃነ ጳጳሳት ሲኖዶሱ ለምን አላጣራም? ምክንያቱም የተጠሩት ሰው አንድ ቲክታክ ላይ የሚያገለግሉ ተራ ሰው አይደሉም። ያው ማለት ተራ ሰው አይደሉም ማለት ሳይሆን በእድሜም በእውቀትም አኳያ ፈልጌ እንጂ የሰው ተራ የለውም። እሳቸው የተናገሩትን የድምጽ ቅጂ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ የሆነው አክቲቪስት መስፍን ፈይሳ ሮቢ ነው አውጥቶ ከጠቅላይ ቤተ ክህነት ነው የተሰጠኝ መረጃው ብሎ አውጥቶ የዘረገፈው ማለት ነው። ለምን ይሄ ድምጽ ሲሰማ አንድም ኦርቶዶክሳዊ ለምን ጠቅላይ ቤተ ክህነቱ ውሸት ነው ይሄ ድምጽ ብለው ለምን እንትን አላ ምንድነው መግለጫ አልሰጠም? በጣም ጥሩ መልስልኝ። የማንም ተራ ዱርዬ እየመጣ ቪዲዮ ለሰራበት መልስ ቤተ ክህነቱ ስራ ፈቶ ሲመልስ አይገኝም። ለምቢባል ማን ያጫጫው ከተባለ ራሱን የማያድስ ሱሪውን እንኳን ሰፍቶ ማይለብስ ኦርቶዶክስን አድሳለሁ ያለ ተራ መናፍቅ ነው ቪዲዮን ሲሰራ የነበረው። ለዚህ ጉዳይ ቤተክርስቲያን ሀገር ናት። ቤተክርስቲያን እንደ ተራ ቦታ የምትታይ አይደለችም። ስለዚህ ይሄንን ሁሉ በብዛት የምትሰራ ቤት ለግራ ለተጋባ ራሱን ለማያድስ በግድ አድሳለሁ ብሎ ለወጣ ሰው መልስ ይመልስ አይደል? ይሄንን ቤተክርስቲያንን ስሟን ለማስጠፋት የመጡ ተራ ግለሰቦች ስለሆኑ ለተራ ሰው ቦታ የላቸውም። ስለዚህ በአግባቡ ሲቀብሩ
አክቲቪስት መስፍን ፈይሳ ሮቢ ይሄንን የሰራው ማን እንደሆነ ነግርሃለሁ። ቪዲዮን እኔ እኮ ነበርኩበት እኮ አለ። እኔ ኦርቶዶክስ ሆኜ እኮ እነማን እንደሰራችሁበት እኮ አቋል ላይቭ ሁሉ ገብተህ ብራዘር ቪዲዮን እኛ መስራት አይደል? እኔም ቪዲዮ አሳየኝ። አንተ ሲቀበር ያለውን አሳየኝ ነው። ውሸት ነው የምታወራው ነው። እኔ ከብፁዕ አቡነ እንድርያስ ጋር አስማትና እንትን በቃባሪ ያልነበርኩም። እንዴት ለዛሳይ ይችላል? እሳቸው አባት ናቸው። በረከታቸው ይደርብኝ። በግ መቅበሩም ይደርበት። ተቀብሯል ብለው ያሉት እሳቸው ናቸው። እሳቸውና መንፈሳዊ ልጃቸው ከጎንደር ተደዋውለው ደባርቀ ሲመጡ አባቴ ብለው የተናገሩት የታድሷውያን ፊልም ነው። ልጅቷንም በስልክ ያዋራችኋት የታድሷውያን ፊልም ነው። ብራዘር እሱ የስልክ ቅጂ ነው እኮ የምታመጣልኝ እኮ የስልክ ቅጂ ነው የምታመጣልኝ። ታሜ ለምን እንደምትናደደው እኮ ስልክ ቅጂውን ማን ያወጣው? መናደር ሳይሆን ያው አምጣልኝ ማስረጃ ያልኩህ ስልክ ቅጂ ነው መሰጠኝ። አንተ መሰጠኝ ስልክ ቅጂ ደግሞ አንድ መናፍቅ የሆነ ሴት እናት የምታወራው የንስሐ አባቴ ናቸው እንትን ላድርገው እንደዚህ የምትለው አላውቀውም። ይሄን ታሪክ አውቀዋለሁ እኮ ሪከርድ እኮ ነው ብራዘር። እኮ የእናንተ ኤአይ ነው የእናንተ ስራ ነው። ኤአይ መሆኑን አንተ በምን አወቀህ? የእናንተ ስራ ነው እንዴ? ጴንጤን ድራማ ነው ያለው። የእናንተ ስራ በለስተሌማ የኛ ጴንጤዎች ያንተም ጭምር ጴንጤን ስራ ትችሉ። እኔ ብፁዕ አቡነ እንድርያስን በግ ያስቀበርኳቸው በትክክል ቪዲዮ አሳየኝ። ይሄ የእናንተ ስራ ነው። እኔን አማክረው ከኔ ጋራ ተመካክረው አይደለም በጉን የቀበሩ እሳቸው መሆናቸውን ኤርሚ እሳቸው መሆናቸውን በቪዲዮ አሳየኝ። ድምጻቸው የእሳቸው አይደለም። የምናደድለት አምላክ የለኝም። የምኖርለት ብራዘር እኔ ስለ አምላክ አይደለም። ምን ሆነ የተናደድከው? ለምን ለኢየሱስ ብዬ ነው እንዴ የምናደደው? አልናደድም። የምኖርለት ጌታ ነው ያለው። መብትን እኔ እኮ ያልኩ አንተ ለምን ተናደድክ እንጂ አንተ ተናደድክ ሆነ ንገረኝ። እኔ አልተናደድኩም። በጣም ጨሳል ብራዘር። የምር አልናደድም። ለመሰለህ የምናደድለት አምላክ የለኝም። እሺ ተረዳው። ካልተናደድክ አሳየኝ። አድምጠኝ እንዴ እየነገርኩ እኮ ነው። ብፁዕ አቡነ እንድርያስ እኮ የኔ እኮ ጓደኛ አይደሉም። የኔ አባት እኮ አይደሉም። መንፈሳዊ አባት አይደሉም። እንዴት ነው እሳቸው በጉን ሲቀብሩ ጠቅላይ ቤተ ክህነት ግቢ ውስጥ ቀብረነዋል ብለው ሲሉ እንዴት ነው ለኔ አሳየኝ፣ ማስረጃውን ሲቀብሩ ቪዲዮ አሳየኝ። ኦኬ ሲቀብሩ መረጃውን አክቲቪስት መስፍን ፈይሳ ሮቢ የኦርቶዶክስ እምነት ተከታይ ነው። አንተ ስራ ነው አይርሚያ። አድምጠኝ ዲኩታታችሁን ያላቆም እንዴ መስፍን ፈይሳ ሮቢ ላምጣው፣ ልደውልና ላስገባው። አስገባ። እኔም ደግሞ አንድ ሰው ላስገባ። አኬን ላስገባው። እኔ ተጨላለ እኮ አንተ ስታስገባ አኬን ላስገባው ይጠይቅ። ተጨላለ። ኦኬ ከዛ ማስረጃውን ታሳየናል። አንተ አንድ ሰው ስታመጣ እኔም አንድ ሰው አመጣለሁ። እሺ ችግር የለውም። መስፍን ፈይሳ ስራ ላይ ካልሆነ አኬ ካለ አንድ ቁጥር ጻፍልኝ። ወይ አኬ ወይ አንዳችሁ ብቻ ለሚባል ማስረጃ ነው ፈልገው ሲቀብሩ ቪዲዮ እንጂ አንተ ደውለ ሴት አዘጋጅተ የንሳብ ያንተን ክፋት አጠዋለሁ እንዴ? ለጴንጤን ክፋት። ኦኬ ኤርሚያስ ደውዬ ሴቷን አዘጋጅቼ ብፁዕ አቡነ እንድርያስንም ታዘጋጃለህ አንተ። አስለፈለፍኳቸው እኔ ብፁዕ አቡነ እንድርያስንም እሳቸው አልተናገሩም። ኤአይ ነው የሰራው ነው። አንተ ግን ታዘጋጃለህ። አንተ ግን ለማሰደብ ምንም ታደርጋለህ። ታሜ ኤአይ መሆኑን በምን አወቅ ብዬ አንተ ቤተክርስቲያንን አንዲቷን ንጽሕቷን ቅድስትን ቤተክርስቲያንን ለማሰደብ ምንም ታደርጋለህ አንተ ብራዘር። ይሄ ነው ይሄ ጥቁር ድመት ተቀበረ ብለህ እኮ የምታወራ ሰው እኮ ነው አንተ። የማይቀበር ድመት አድምጠኝ ታሜ። ይኸውልህ በእውቀት ወፌላላ እንደዚህ ስዘቀዝቃችሁ ስም ወደ ማጥፋት እንደምትመጡ አውቃለሁ። የምን ወፌላላ ነው የምትለው? ወፌላላ ማለት በእውቀት አልኩ። በምን ተዘቅዝቃችሁ መጽሐፍቶቻችሁን አራግፌ አንተ መጽሐፍ ቅዱስ እውቀት ነው ነው። አድምጠኝ እስኪ አንተ ዮሐንስ ወንጌል ምዕራፍ 11 አብራራልኝ እስኪ። አንተ እውቀት ቆይ አድምጠኝ ታሜ። አንተ መጽሐፍ ቅዱስ እውቀት ኖሮ ታሜ አራ ቆይ ታሜ የአልዓዛርን ሞትን ምን እንደሆነ ራሱ አታብራራው። እንደማመጥ አየህ፣ ሙታን ነው የምትፈልገው። የሙታን ማብራሪያ አጥንት አይደለም አታብራራውም ነው። አንተ እኮ እውቀት የሚባለው ዮሐንስ ወንጌል ምዕራፍ 11 አታብራራው። ለምንድን ነው የተናደድከው? ምንድነው ተናደድከው? ንገረኝ። እኔ ምን እናደድለት አምላክ ይልኝ አልናደድም። ለምን እናደደው? ይሄን ጥቁር ድመት አስቀድመህ ክሌም አደረከው። አሁን ምን አገባኝ? አንተ የሚታይ ሙት ነው። ድመት ሲቀበር እንትን ሲቀበር ነው የሚያሳይ። ጌታ የተሻለ ነገር አሳይ። አንተ አምላክ የእንትን አምላክ አሳይ። ጌታዬን እንዳትናገር እሺ። አሳየኝ አልከኝ አንተ። እኔ እኮ አይደለሁም ጌታዬን እንዳትናገር ነው የምልህ ታሜ። እሺ የኔን አምላክንስ ታዲያ ጠንቋይ ብለህ ስትናገር እኔ ምንም አላልኩትም። ምን ያልኩ የኦርቶዶክስ አምላክ ጠንቋይ ነው አልኩኝ? አላልኩም። አንተ የጮከው እቺ ጥቁር ድመት
ይሄ ጩኸት ብሎ ያለው አብዲ ኢሌ የተባለው የሶማሌ ፖለቲከኛ የዚች ለቅሶ ከፍየሏ በላይ ነው እንዳለ የዚህ ጫጫታ ከጥቁሯ ድመት ጋር ግንኙነት አለኝ እያልክ ነው። ካልሆነ በስተቀር አንተ የለህበት። ስምህን አልጠቀስኩ፣ ሃይማኖት አልጠቀስኩ፣ የግለሰቡን ስም አልጠቀስኩ። ምንድነው እንደዚህ ስር ተገታትሮ አልተናደርኩም እያልክ እምጮህ? እኔ እኮ ተረጋግጬ ካሜራ ቁጭ ነው። ለአንተ ኤርሚያስ መድኃኒዓለም አልናደድም። ለምን እኔ አንተ መዝናኛ ይኮረኩለ ነው። ካልተናደድክ ቀስ በልና ነው። ለኔ የሁሉ ፊልሜ ነው። አንተ አልናደድም። እኔ በጣም ነው መዝናናበት። ታዲያ ጥሩ እኮ ነው። እኔ ዝናናባለሁ እንዳልናል ለምቢባል ራዩን ተናግሬ ግለሰብ ሳልናገር ይሄን ያህል ከጮኻችሁ እንደውም የምታረጋግጠልኝ ራዩ ከጌታ ዘንድ መሆኑ በደንብ ያረጋግጣል። እሱ ሲሆን ማስረጃውን ስጠኝ። ሲቀብሩ የነበረው ማስረጃ ስጠኝ። ቆይ እኔ ተሜ አድምጠኝ። ጩኸት አብስታችኋል ማለት ሲቀብሩ የነበረውን አሳየን ቪዲዮ። ኦኬ ድምጽ ሪከርደሩ የሳቸው ድምጽ ሪከርድ አንተ አዘጋጅተህ ነው ክፋት ነው አልኩ። ቪዲዮ አሳየኝ። እሺ ኦኬ እሺ፣ አንዴ ጠብቀኝ። እሺ መስፍን ፈይሳ ሮቢ ጋር ደውዬ ድምጹን ማን እንዳመጣው ልደውልና ከዛ መስመስ ኦኬ አንዴ ጠብቀኝ። እሺ ጠብቃለሁ። ቢዚ ካልሆነ ስራ ላይ ካልሆነ ይመጣል። በኖርማል ደውለት ዋትስአፕ ላይ የለም። ይሄንን ድምጽ ሪከርደር የብፁዕ አቡነ እንድርያስን ድምጽ ሪከርደር ያወጣው ሪከርዱን አንተን ያዘጋጀው ኤርሚያስ ቪዲዮ ነው ፈልገው። አድምጠኝ ሳወራ አታወራ፣ ህዝቡ ይስማ። ኦኬ ተመስገን እዚህ ጋር የድምጽ ሪከርዱን አንተ ነህ ያደረከው ብሎኛል። የብፁዕ አቡነ እንድርያስን ያስለፈለፍካቸው አንተ ነህ እያለኝ ነው። ይሄ እሳቸውን እሱ ኤአይ ነው ራሳችሁ አድምጠኝ። ኤአይ መሆኑን መረጃ ቆይ ተደማመጥ ታሜ። እሺ ኦኬ ተደማመጥ። አንተ ማነው ብፁዕ አቡነ እንድርያስን አስለፍልፈህ በስልኩ ውስጥ ያችንም ሴትዮ ልከህ ሪካርድ ያስደረካቸው አንተ ነህ ብለኛል። እሱ መረጃ ታመጣለህ። አንድ ሁለተኛ ኤአይ መሆኑንም መረጃ ታመጣለህ። ሁለት እኔ ግን መስፍን ፈይሳ ሮቢ ጋር እየደወልኩለት ነው። ምክንያቱስ አልጨረስኩም እባክህ አልጨረስኩም። እኔ አንደኛ ይሄን ድምጽ እኔ አይደለሁም ፐብሊክ ያደረኩትኝ። ያደረገው ማን ነው? አክቲቪስት መስፍን ፈይሳ ሮቢ ነው። እሱ ደግሞ በጣም የታወቀ ኦርቶዶክሳዊ ነው። መስፍኔ ካለ ናግባ፣ ስልክ እየደወልኩለት ነው፣ ግን ስራ ላይ ሊሆን ይችላል። መስፍኔ ጋር እየደወልኩለት መስፍን እሺ፣ ሚዩት አድርግልኝ ወይም አንድ ጊዜ ይላል ካለ ከታች ወይ አንድ ቁጥር ጻፍልኝ። እኔ አንተ ቤተክርስቲያንን እንደምጠላ ከበቂ በላይ ጠላቷ እንደሆንክና የፈለከውን ጉድጓድ ቆፍረ ቤተክርስቲያኗን ስሟን እንደምታስጠፋ ስለማቅ እኔ ማስረጃ አቀርብልሃለሁ። ማስረጃው ራሱ አንተና አድርጌ አቀርብልሃለሁ። ወሬ የቡና ወሬ ነው። መረጃውን ታመጣለህ። አሁን እኮ አመጣልሃለሁ እኮ አንተ ማስረጃ ስታመጣ ነው ያመጣልሃለሁ እኮ አልኩ። አሁን መጀመሪያ እኔ አብሮ የጠየቁ ማስረጃ ቪዲዮ አምጣልኝ። ተመስገን አምጣ ማስረጃ ብራዘር። አቤት ልብ በል እሺ፣ ልብ በል። ካልሆነ እኔ ራርቼልህ ነው። በውስጥ መስመር ምን እያልከኝ እያወራኝ እንዳለ ከፈለክ እዚሁ ዘረግፍልህ። ምንም ማለት አውጣ ማጣላት የድምጽ ቅጅ ዙር ዘረግፍልህ። አውጣ በዚህ ላውጣ ከፈለክ ቤት ገብተህ የፈለከውን ማውራት ትችላለህ። እኔ እናንተ ላውጣት ፈቅድልኛለህ? እኔ እናንተ ላውጣት ፈቅድልኛለህ? እኔ እናንተ ማውጣት ያለብን ዛሬ ፍርጥርጡ ይወጣል። አሁን እኔ መጠይቅህ ከመጣልኝ በኋላ አዳምጥ። ላውጣት ፈቅድልኛለህ? ታወጣለህ። እኔ እኮ ባለቤቱ እኮ እዚህ ጋር ነኝ። ታወጣለህ። የምናወራውን ሁሉ ታወጣለህ። አሁን ግን የጠየቅኩን ጥያቄ ግን አዳምጠኝ፣ እንድታዳምጠኝ እፈልጋለሁ። አንተ ሳሙና ስለሆንኩ ወደዚህም ወደዛም ስለምትንሸራተት ማስረጃ ለማምጣት ስድቡን ተው እኮ አዳምጠኛ እንዴ። እኔንም ደግሞ አዳምጠኛ እድል ውስጠኛ። አይ ስድቡን ተው ነው እንጂ አልኩህ አታውራ እኮ እኔን አዳምጠኛ። ይኸውልህ ማስረጃ እንድታመጣልኝ ስለምፈልግ እንደ ሳሙና 7-6 ቦታ አመልጣለሁ ብትል አላስመልጥህ። መጀመሪያ ቪዲዮ ታመጣልኛለህ፣ ቀጥሎ ደግሞ እኔ አንተ ማስረጃ አመጣለሁ፣ ቀጥሎ ደግሞ እኔ እናንተ ደግሞ በውስጥ ያወራነውን ደግሞ ታፈርተዋል። በቃ አለቀ። አሁን ሶስቱን መስመር አስይዤልሃለሁ፣ ሶስቱንም በአግባቡ። አዎ እና መጀመሪያ ቪዲዮ ታመጣልኛለህ። የጠየቅኩ ጥያቄ ቪዲዮ ነው። የምን ቪዲዮ? አባታችን ሲቀብሩ የነበረውን ቪዲዮ። እኔ እዛ ተገኝቼ ቀዳሁትን። አንተ እኮ ነው ያልከው እኮ አለኝ ቪዲዮ እኮ ያልከው እኮ አንተ ነህ እኮ።
አየ ቤተክርስቲያን አሁን የለህም ማስረጃ አንተ ነህ ይሄን ተንኮል የሰራኸው አይደል? ሰጨርስ ላውራ። እሺ በቃ አልጨርስም ማለት ነው። አልጨርስም። አሁን የጠየቁት ጥያቄ ምንድነው? አባታችን ሲቀብሩ አይቻለው፣ አህያም በግም በቁም ሲቀብሩ አለ ማስረጃ አላል። አምጣልኝ ቪዲዮ፣ የድምጽ ሪከርድ አለ። እሱን አንተ ነህ የምትሰራው። ቤተክርስቲያንን በጣም ስለምትጠራ ታደርገዋለህ። ይሄ የእናንተ ስራ ነው። እሱን አልቀበልም። ስለ ላምጣለው የጋዜጠኛውን ዲዮም ኦርቶዶክሳዊ ጋዜጠኛ ነው፣ ከሱ አመጣላለሁ። አምጣልኝ። አው ደወልክ፣ ስልክ እስከ መደወል ድረስ ሄድክ። ቀጥሎ እሱ ካወጣ በኋላ ደግሞ አንተ ክፋትን ቤተክርስቲያን ላይ የምታደርገውን ነገር ካወራን በኋላ አንተና እኔ አወራን የሚባለውን ሁሉ ማውራት ትችላለህ። በቃ አለ። ኦኬ እሺ፣ ታሜ ጨረስክ? አዎ። ለበበሉ መርጌታ ማን ነው የጽዮን ቲቪ ምናምን ነገር የሚባለው ሚዲያ ላይ ወጥቶ ራሱ የተናገረው አለ በወቅቱ የነበረው ማለት ነው። ማን ነበረ ስሙን? አይ ቲንክ ቆይ አንዴ ጠብቆኝ ቴሌግራም ላይ ኦኬ ስሙ ይጠፋኛል። ይሄ ወንድም ማለት ነው ማ ጠንቋይ ሚስጥራ አየ መሳደብ ጀመርክ ማለት ነው። አይ ጠንቋይ ሚስጥራ ሌላ ምን ደፈ ኦኬ። ስለዚህ አንተም አሁን ጠንቋዩ አቡነ ጠንቋይ ሚስጥራ ቤተክርስቲያን ምንም ክህነት የለውም። እሱ ደግሞ ያንተን ጠንቋይ ሚስጥራ እዛም ጠንቋይ ነበረ፣ ጠንቋይ ሆኖ ነው የመጣው። አድምጠኝ ቆይ። እሺ ቆይ አንዴ መስፍኔ ካንሳ መስፍኔ ጠንቋይ ሚስጥራ ቆይ አንዴ መስፍኔ እየሰማኸኝ ነው? እሺ ያነሳ መስሎኝ ነበር። ሶሪ አላነሳም። ይሄ ወንድም ሶሻል ሚዲያ ላይ ወጥቶ የተናገረው አለ። ማንም ወጥቶ መልስ የሰጠው ወንድም አይደለም። እኔ ጠንቋይ ወንድም የለኝም። ጠንቋይ ነው። ጠንቋይ ነበርኩኝ እኮ አለ። አንተን እኮ አይደለም የምልህ። ምንድነው የሆንከው ዛሬ? ጠንቋይ ነበርኩኝ ነው። እኔ አንተ ወንድም ነው አላልኩም። እኔ አንተ ወንድም ነኝ፣ እኔም ወንድም ነው አላልኩም። ይሄ ወንድም ነው ያልኩት። እሺ የኤርሚያስ ወንድም ጠንቋይ ሚስጥራሽ ቀጥል ተሜ ወይ ዛሬ የተላጠ ኤሌክትሪክ እንዳትይዝ በራስህ ተነስተህ በእውነት እቺ ጥቁር ድመት ደም ጉዳይ ቃል ኪዳን ጉዳይ በጣም ከንከና ጌታ ያሳየን ለኔ ነው። ጥቁሯ ድመት እኔ አልወጣ እኔ ስም አልጠቀስኩም፣ ግን እንዲያወራጨህ ምን ሆነ ነው? አላወራጨኝም። ካልተወራጭ እኔ እንኳን ሳወራ እኮ አንተ ደርበህ ቶፒኩን አትቀይረው። ኤርሚ ተመስገን ነው። ተመስገን ነው ልጁ። አይ ተመስገን ነው ልጁ። እኔ ነኝ ቶፒክ አትቀይር በቃ እንግዳው። ስለዚህ ሊያስወራኝ ፍቃደኛ አይደለም። ልብ በሉ እዚህ ያላችሁ ሰዎች። ራሱ ነው ቤት ውስጥ የጋበዘኝ። ኦኬ ራሱ ነው ቤት ውስጥ አሳየኝ ወዳጄ። እባክህ ተረጋጋ በመድኃኒዓለም። እኔ የተረጋጋሁበት ህይወት ላይ እኮ ነው ያለሁት እኮ። ኦኬ ከተረጋጋ ያልተረጋጋ ሰው ነው እኮ ተረጋጋ እኮ የሚለው። ኧረ እባክህ ላውራበት። ይሄ አውራ 50 ደቂቃ ሰጠው። ኧረ እኔ ለምን 50 ደቂቃ ለምን እንደ 50 ደቂቃ ስብከት ከሰጠኝ ሰብክበታለሁ። ምን ትሰብካለህ? ኢየሱስ ክርስቶስን አዳኙ ጌታዬ ምናምን ልትል አድምጠኝ። አዳኙን ገናናውን ኢየሱስ። አሁን ሐሳብህን ቀጥል። ደቂቃ ሰጠው። ኦኬ ስለዚህ ላውራበታ እኮ አውራ ሰጠው። ኦኬ ልብ በሉ። መርጌታ ሚስጥረ የተቀበረ ሚዲያ ላይ ወጥቶ የተቀበረ ነገር አለ። እኔ ራሱ ጭምር የማውቀው ቪዲዮ አለ። ለምን ሄደ እሱን እንደዛ ጠይቀውም። አንድ ሁለተኛ መርጌታ ጽጌ ስጦታው ብፁዕ አቡነ እንድርያስ በጠቅላይ ቤተ ክህነት የቀበሩትን ቪዲዮ አለኝ ብሎ ሲናገር ለምን ሄደ መርጌታ ጽጌን አጠይቀውም? ምክንያቱም እሱ ጠቅላይ ቤተ ክህነት ውስጥ ስለነበረ ማለት ነው። ሎክ እነዚህ ሁለት ወንድሞች መርጌታ ሚስጥረም ይሁን መርጌታ ጽጌ ቪዲዮ አለን ብለዋል። ቪዲዮ ብቻ ሳይሆን ደብዳቤ ያለን ብለው ደብዳቤው እንደውም መርጌታ ጽጌ ግቡና ቃና ተዋህዶ ብሎ በሚለው በሱ ፔጅ ላይ አስቀምጦታል ቪዲዮ ማለት ነው። የብፁዕ አቡነ እንድርያስ የሰሜን ወሎ ማነው የሰሜን ጎንደር አህጉረ ስብከት ሊቀ ጳጳስ የጠቅላይ ቤተ ክህነት ደግሞ የሊቃውንት ጉባኤ ሰብሳቢ የሆኑት እሳቸው እንዳደረጉ። ሶስተኛ የድምፅን ቅጂ እሱ አሁን ቀጥሎ ሊያመጣ ነው። ኤርሚያስ ነው ብፁዕነታቸውን አስለፍልፎ ያችንም ሴት ልኮበት ይሄንን ያሰራው በኤአይ ኤርሚያስ ነው ብሎ እኔን ወንጅሏል። ተሜ ማለት ነው። ይገባኛል። የጥቁሯ ድመት ጉዳይ እንደዚህ ብዙ ሊያስለፈልፍ ይችላል። እኔ አላልኩትም። እሱ ነው ያለው።
ፊት የኔም ፊት ይዩት የሱን ፊት ይዩት። ማን እንደተቆጣ ማን እንደተበሳጨ በምን እንደሚናገር ኦኬ ይሁን። ብፁዕ አቡነ እንድርያስ ድምፅ ቅጃቸውን ያወጣው እኔ አይደለሁኝ። አክቲቪስት መስፍን ፈይሳ ሮቢ ነው። አክቲቪስት መስፍን ፈይሳ ሮቢን ደግሞ የማያውቀው ኢትዮጵያዊ የለም። በኢትዮጵያ ፖለቲካ ጉዳይ ላይ ይሰራል፣ ይናገራል፣ ሀገራዊ ጉዳይ ማለት ነው። ልጨርስ መስፍን ነው እንደዛ የምትለው ቶ ልጨርስ አየው ንቀት አየው አይደል? ለመስፍናው ንቀት ከንፈር እንዴት አድርገህ እንዳሳየ የኦርቶዶክስ እምነት ተከታይ ነው፣ ጴንጤ ነው እንዳትለው። እንደውም መሐላው ሁሉ ገብርኤል ነው ብሎ የሚለው የገብርኤል ወዳይ ተብሎ ነው የሚባለው። እንደውም መስፍን ፈይሳ ሮቢ ላይ ነው አይደል እንደዛ ያልከው። ችግር የለም እኔ መብት ነው። እና መስፍን ነው ያወጣው እኛ ቤት ላይ እኔ ቤት ላይ በዛ በድምፁ ጉዳይ እንደዚህም እየተደረገ ነው ብለን ስንናገር ቪዲዮ ስንሰራ ላይቭ ላይ በነበርኩበት ሰዓት ላይ መስፍን መጣና እኔ ቤት ይሄን ድምፅ እኮ ኤርሚ እኔ ነኝ ያወጣሁትኝ ከጠቅላይ ቤተ ክህነት አባቶች ሰጥተውኝ የሰጡኝን አባት ስማቸውን አልናገርም አባቶች ሰጥተውኝ እኔ ነኝ ፐብሊክ ያደረኩት አለ መስፍን ፈይሳ ሮቢ። እውነትና አልኩት። አዎ አለኝ። አምነዋለሁ። እኔ የኦርቶዶክስ እምነት ተከታይ ስለሆነ አላምነውም ብያለሁ። ታዋቂ አክቲቪስት ነው፣ አምነዋለሁ። ስለዚህ እኔ ነኝ ያወጣሁት አለ። ከየት አግኝቶት? ከጠቅላይ ቤተ ክህነት። አሁን ይሄ ድምፅ ፐብሊክ ሲደረግ የምታወራው ሴት አለች፣ የሚያወሩት ብፁዕነታቸው እንደሆኑ ታሜ አንተነ በኤአይ የሰራሁ ብሎኛል ያለው ሰው ማለት ነው። ያው ግን በሙቀት ነው የተናገረው፣ መረጃ አያመጣም። ልጨርስና እሰጥሃለሁ። ኦኬ አሁን አንተ መስፍን ፈይሳ ሮቢ ያቀረበውን የድምፅ ሪከርደር የምትፈልግ ከሆነ እዚሁ እናሰማው። አሁን እድል ስጠኝ። ከዛ አድመጠኝ። እዚሁ እናሰማው። ከዛ ሲሰማ ኤአይ መሆኑን ራሳችሁ በስንት ሚሊዮን የሚቆጠረው ኦርቶዶክስ ያለ አይደል በዓለም ዙሪያ የብፁዕ አቡነ እንድርያስ የድምፅ ቅጂ ኤአይ መሆኑን የኤአይ አሰሪው ደግሞ ኤርሚያስ ነው ብለዚህ ተናግራል። ኦኬ እሱን ደግሞ ኤአይ ያሰራሁበት ጳጳሱን መቼ ነው ማለት ነው? በኢህአዲግ ዘመን ነው ይሄ የተደረገው። ልብ በሉ እዚህ ያላችሁ ሰዎች፣ መለስ ዜናዊ ከስልጣን አልወረዱም። ይሄ ድምፅ ሲቀዳ የብፁዕ አቡነ እንድርያስ ድምፅ ሲቀዳ ብፁዕ አቡነ ጳውሎስ የቀደሙት ፓትርያርክ እሳቸው ሁሉ አልሞቱም። የ200 ሰዎች ፎቶን ሁሉ ጭምር አቃጥለው ጳጳሱም እንዲሞት ማነው ጠቅላይ ሚኒስትሩ እንዲሞት ኢህአዲግ እንዲወርድ ብሎ የሚለውን ነገር በሙሉ ከደቡብ ጎንደር ተደዋውላ የነበረችዋ ሴት አባቴ እያለች አወራችሁን የድምፅ ቅጂ አንተ ኤአይ ነው ብለህ እኔ ላይ ያሳብሃል። ያን ድምፅ ደግሞ ያወጣው መስፍን ፈይሳ ሮቢ ነው። ከየት ነው ያመጣው? ከጠቅላይ ቤተ ክህነት። እኔ አሁን ጥያቄ አንተ መረጃ አምጣ ምናምን ነገር ብያለልህም። በስሜት ስትናገር ብዙ ነገር እንደምትናገር ስለማቅጠሜ ችግር የለውም። ማናችንም ልንናገር እንችላለን። እኔም እንደዛ ልናገር እችላለሁ። እኔ ስራ ጠፍቶብኝ የብፁዕነታቸውን ራሳቸውም ራሱ ያወቅኳቸው እዚህ የጠቅላይ ምንድነው በድምጻቸውና የሊቃውንት ጉባኤ ስብሰባ ላይ በነበረው እሳቸው ሲናገሩ ያው ማርያምና ኢየሱስ ክርስቶስ አይበሉም ነበር አይጸዳዱም ነበር ብሎ የሚል ብልግና ሲናገሩ ነው ያየኋቸው ማለት ነው። ኦኬ ከዛ በፊት አይቻቸው አላቅም ማለት ነው። ይሄን የድምፅ ሪከርደር እሺ አንተ ኤአይ መሆኑን ከደረስክበት የኢትዮጵያ ኦርቶዶክስ ቤተክርስቲያን አንተ ኤርሚያስ ነው ያሰራው ብለህ ከደረስክበት የኢትዮጵያ ኦርቶዶክስ ቤተክርስቲያን ጠቅላይ ቤተ ክህነት ብፁዓን ሊቃነ ጳጳሳት ጥሪ አቅርቤያለሁ። ይሄንን ወንድም ተመስገንን ጥሩትና መረጃ ኤርሚያስ አበበ ነው ብፁዕነታቸውን ያስለፈለፋቸው የሆነች ሴት ቀጥሮ ጎንደር ድረስ ደውሎ እንዲህ ብለሽ አስለፍልፊ ብሎ በኢህአዲግ ዘመን ልብ በሉ ደግሞ በኢህአዲግ ዘመን የዛሬ ስንት ዓመት ማለት ነው እንግዲህ ብፁዕነታቸው ከሞቱ ጠቅላይ ሚኒስትርም ከሞቱ የዛሬ ስንት ዓመት አካባቢ ማለት ነው። ቆይታሚ እንቀጥላለን። ሐሳቡ ላይ ጨርሼ ልሰጥህ ነው። እያወራው ያለው እሺ ጨርሰህ ስጠኛ ቶሎ በላይ ጨርሼ ልሰጥህ ነው። ስለዚህ አንተ አሁን ይሄንን እኔ እንዳሰራሁት መረጃ አለ አይደለ? ይሄንን መረጃ ይዘህ ጠቅላይ ቤተ ክህነት ሂድ። በቃ አንድ ጊዜ አድምጠኝ ልጨርስ ታሚ ጠቅላይ ቤተ ክህነት ሂድ። አንድ ሁለተኛ ብፁዓን ሊቃነ ጳጳሳት ጋር ሂድ።
ይሄ ድምፅ የብፁዕ አቡነ እንድርያስ ድምፅ ነው ተብሎ በሶሻል ሚዲያ ላይ ሲነገር ለምን መልስ አልሰጣችሁም? አንድም መልስ አልሰጣችሁም ብለህ ጠይቃቸው። ለምን መግለጫ አልሰጡም? ለምን ውሸት ነው ብለው አላስተባበሉም? አያስተባብሉም። የአብርሃም አምላክ ምስክር ነው። ለምን ብለህ ብትል አንተ እዚህ እንደምታወራው አይደለም። ኦኬ፣ ለምሳሌ በስብሰባ አድምጠኝ። ኤርሚ ሚዩት ነህ ገና ሚዩት እንደሆንክ ነው የነገርኩህ። አንድ ጊዜ ማናችሁም ሞዴሬተሮች ኤርሚያስም ሚዩትም ምንም ነገር እንዳታረጉት። አንድ ጊዜ ኤርሚያስ እኔ ነኝ እድሉ የሰጠሁት። እስኪ በቃኝ ድረስ እየነገረኝ ነው፣ ምላሴን ሁሉ እየበላኝ ሲጨርስ እኔም ደግሞ እስኪ በቃው ድረስ መናገር ስለምፈልግ ሚዩት እንዳታረጉት፣ ምንም ነገር እንዳታረጉት። በቃ ማንም ሰው እንዳይገባ ኮመንትም የዘጋሁትም ለዛ ነው። ይቀጥል፣ ጨርስ ግን ኤርሚያስ ቶሎ ብላ አሳጥረው። ቴንክ ዩ ጨርሻለሁ። ታሚ ቴንክ ዩ በጣም ነው የማመሰግነው። አየኔ እያወራው ነው ግን ሞዴሬተሮች ናቸው ሚዩት የሚያደርጉት። ኤርሚያስ አጣው ችግር የለም ሚዩት ሆንክ እኮ ችግር የለም። አይተ ቴንክ ዩ ታሚ ቴንክ ዩ ኦኬ። ምልክት አንደኛውን አንተ ልክ መረጃው አለ ብለህ ስላልክ ኤርሚያስ ነው በኤአይ ያሰራው ብለህ ስላልክ ኤአይ የሚባል ደግሞ በኢህአዴግ ዘመን ህዝብ እንደዚህ እንዲሰራበት አውጥቶ ነበር ብለህ ካልክ እዚሁ ዓለም አደባባይ ላይ እንዳላዋርድ። ምክንያቱም ኤአይ ኦፊሻል ለህዝብ ፐብሊክ የተደረገው ኖቬምበር 2020 ላይ መሆኑን በባለፈው ወንድሞች በሆነ ጉዳይ ላይ ኤአይ ነው። ቆይ አድምጠኝ። ኤአይ ነው ተብሎ ሲባል ማለት ነው የኤአይ ቴክኖሎጂ ከተሰራ ቆይቷል። በመንግስት ደረጃ ይጠቀሙበት ነበር በዓለም ደረጃ። ለህዝብ ግን ፐብሊክ የተደረገው 2020 ላይ ነው። ኦኬ፣ ያውም ኖቬምበር ነው ዲሴምበር ወር ላይ 2020 ላይ ነው የተደረገው 2020 ላይ ማለት ነው። ይሄ ማለት የዛሬ 6 ዓመት አካባቢ ማለት ነው። የብፁዕ አቡነ እንድርያስ ግን የድምፅ ቅጂ በኢህአዴግ ዘመን ነው። ብፁዕነታቸው ሳይሞቱ አቡነ ጳውሎስ ጠቅላይ ሚኒስትሩ ሳይሞቱ መለስ ዜናዊ በዚያ ጊዜ የተቀዳ ቅጂ ነው። አንተ ግን ይሄን ሆኖ መረጃ አለ ብለህ ካልክ መረጃውን ፕሊስ በጌታ ነው የምለምንህ ለጠቅላይ ቤተ ክህነት ኤርሚያስ ኤአይ አሰርቶ ብፁዕ አቡነ እንድርያስን ያ እንትን እንደዚህ አድርጎ ቤተክርስቲያንን ስለሚጣላ ብለህ ያልከውን ሂድና ለጠቅላይ ቤተ ክህነት ስጥ። ጠቅላይ ቤተ ክህነቱ ከቅዱስ ሲኖዶስ ጋር ይነጋገሩ እና ይህንን መረጃ አቅርብ። ቆይ አድምጠኝ፣ አቅርብ። ኤርሚያስ ድል ስጥኝ በመድኃኒዓለም ለጨርስ ያወራኸው ነገር ቀላል እኮ ነገር አይደለም ብራዘር። ያወራሁት ነገር እኔ የምነግርህ ነገር ነው እንጂ ለአንተ የሚከብድ ስለዚህ አይደለም እኮ እሱ ይክበደኝ። አድምጠኝ እያልኩ ያለሁት ይህንን መረጃህን ወስደህ ለጠቅላይ ቤተ ክህነት ነው መስጠት ያለብህ። ምክንያቱስ ጠቅላይ ቤተ ክህነት አንተን የሚያህል የመረጃ እንቁ እያለ ኤርሚያስ የሚባል ሰው በኢህአዴግ ዘመን ጠቅላይ ሚኒስትር መለስ ከመሞታቸው ብፁዕ አቡነ ጳውሎስ ከመሞታቸው በፊት ኤአይ የሚባል አሰርቶ ብፁዕ አቡነ እንድርያስን አስለፍልፏል ብለህ ያልከውን ለቤተ ክርስቲያኒቱ ስጥ። ይሄ እኮ ጥልቅ እኮ መረጃ እኮ ነው ብራዘር። አንተ ጋር ያለው ጥልቅ መረጃ ነው አለኝ ብለሃል። እሱን መረጃ ስጥና ቤተ ክርስቲያኒቱ ቆይ አጥበይ ቤተ ክርስቲያኒቱ ምንድነው ኤርሚያስ ወይኔ ብቻ ልዘምር በል አስጨርሰው እንዴ 50 ደቂቃ ሰጥቼ እኮ 10 ደቂቃ እኮ እንኳን 50 ደቂቃ አይደል 7 ደቂቃ እንኳን አላወራም። በየማከል ትገባለህ፣ ምላሴን በላኝ ትላለህ። አየህ እማወራው ነገር መቀጠል ፈልጋለሁ። ሞዴሬተሮች እስኪ በቃል ነገር ፈልጋለሁ። አድመጠኝ። ሞዴሬተሮች ከታይሚት ያደርጉኛል። አንተ ምላሴን በላኝ ብለህ ትላለህ። አንድ ሰው አረገ ነገርኩኝ ኤርሚያስ የምናገረው ነገር ቆይ አድመጠኝ። እንደምናገረው ነገር እንደ ኮሶ የገፈነነ እውነት ነው። ስለማትችሉት ነው ኤርሚያስን ስለማትችሉት አንተ ምላሴን በላይ ትላለህ። 50 ደቂቃ ሰጠኝ እንኳን 50 ደቂቃ 15 ደቂቃ እንኳን አልተናገርኩም። በየማከል ጣልቃ ትገባብኛለህ ኤርሚያስ። እኔ መረጃ አለኝ ብለሃል በኤአይ ማሰራቱን። መረጃውን እኔ እዚህ መቼም እንደማታሳይ ይሄው እናንተ ምስክሮች ናቸው። 1500 ሰው ለጠቅላይ ቤተ ክህነት ስጠው። እሱም መረጃ ኤርሚያስ የሚባለው ይሄ ወንድም በኢህአዴግ ዘመን መለስ ዜናዊ ከመሞታቸው ጳጳሱ ከመሞታቸው በፊት ብፁዕ አቡነ እንድርያስ የ200 ሰው ፎቶ አቃጥለው በግ ቀብረው ጠቅላይ ቤተ ክህነት ግቢ ውስጥ ከዛች እህት ጋር የተነጋገሩትን ኮንቨርሴሽን ኤርሚያስ በኤአይ ቀናይቶ ነው ብለህ ስትል ውሸትህ ግን አደባባይ ላይ የሚጋለጠው ኤአይ ለህዝብ ፐብሊክ የተደረገው 2022 ነው። ኢህአዴግ ደግሞ የነበረበት ጠቅላይ ሚኒስትር መለስ ዜናዊና ብፁዕነታቸው የሞቱበት ዘመን ደግሞ ይታወቃል። ከዛሬ 18 ምናምን ነገር ዓመት በፊት ማለት 17 ወይ ምናምን ነገር ዓመት በፊት ማለት ነው። ልብ በሉ። በስሜት ማውራት አይደለም ተሚ። እሺ ቀጥሎ ይሄንን ስጥ። ሁለተኛ የምጠይቅህ ጠቅላይ ቤተ ክህነቱ ምለ እኚህን የሚያክሉ ትልቅ የቤተክርስቲያን አባት በእንደዚህ አይነት ስማቸው ሲብጠለጠል መልስ ለምን አልሰጡም? ሁለት ሶስተኛው አንድ ጥያቄ ልጠይቅና ልጨርስ። እዚህ ላላችሁ 1600 ሰው
ብፁዕ አቡነ ገብርኤል ብፁዕ አቡነ በርናባስና ብፁዕ አቡነ ፊልጶስ በተናገሩት ምንፍቅና ተናግራቸዋል፣ ትክክል አይደለም ተብላችኋል ተብለው በተባሉበት ምክር አባቶች ብፁዓን ሊቃነ ጳጳሳት ተሰብስበው ምክር በመከሩበት በዛ ስብሰባ ላይ ብፁዕ አቡነ እንድርያስ አልተገኙም። ለምን አልተገኙም? ኤርሚያስ እንዴት አወቀ? ይህን ጉዳይ እንዴት አለመገኘታቸውን ስብሰባ ላይ እንዴት አወቅ? አልናገርም፣ ግን አልተገኙም እዛ ስብሰባ ላይ። ለምን አይን አይኔን እያየህ አውራኝ። ለምን አልተገኙም? በቃ መልሱን አምጣው። መልሱን አምጣው። መልሱን አምጣው። ከፈትላቸው የሚሳደብ ይሳደብ፣ ችግር የለም። ከፈትላቸው። አሁን አሁን እንድታዳመጥ እፈልጋለሁ። ምን መሰለህ የምፈልግ የመጀመሪያ ጉዳይ እስኪ በቃ ድረስ ነው ያዳመጥኩ። ከመጀመሪያው ሰዓት እመጣለሁ። የአይጥ ምስክር ድንቢጥ ለጴንጤ ምስክር ይጠራል። የመጀመሪያ ምስክር የጠራው ጠንቋይ ሚስጥርን ነው። ቀጥሎ ደግሞ ጽጌን ነው። ስለዚህ እነዚህ ሰዎች በሚዲያ አወሩ። እነዚህ ሰዎች ሲያወሩ አዎ የቤተ ክርስቲያን ጠላቶች ናቸው። አንድ ጊዜ አዳምጥ። ኮመንት ከፍታለሽ። እንዴት ነበረ? ኮመንት ሴቲንግ ውስጥ ይገባና ኮመንት ክፈቱ ሞዴሬተሮች። እናንተ እንትን ሊጠፋብኝ ነው እንዴ? ይሄንንማ እንዳልነግረው አሁን መጣል። ክፈቱ ወይ ተሳስቼ ያጠፋው። እሺ እንትን ሚዩት አያድርጉኝ ሞዴሬተሮች። ተሚ እኔ በጣም ሜርሚ ኧረ በጌታ አድርገውኝ ከፈትኩትኝ። እኔ በጣም ስነ ምግባር ያለኝ ሰው ነኝ። በቃ አሁን ወደ ሀሳቤ ልሂድ። የመጀመሪያው ጉዳይ ስትመጣ አየህ ሞዴሬተሮች እንደዚህ ነው የሚረብሹ። ከታች አንድ ጊዜ በቃ ማናችሁ አንተ ብቻ ክፈተው፣ እነሱ ይተውት። በቃ የመጀመሪያው ጥያቄ ላንተ ምስክር ይዘህ የመጣኸው ጠንቋይ ሚስጥርንና አቶ ጽጌን ነው። እነ ጠንቋይ ሚስጥርና እነ ጽጌ ያወሩ ተብሎ ቤተክርስቲያን አደነግጠም አትሸበርም። ለምን ነው ማደነግጠው ማትሸበረው? ቤተክርስቲያን ብዙ ስራ አለባት። የጠላት ስራ አሸብሯትም አስደንግጧትም ማያውቅ ቤተክርስቲያን ሀገር ስለሆነች ማለት ነው። ይሄንን ስራ የሰራው ማን ነው ካልከኝ እናንተ ናችሁ ያደረጋችሁት፣ አቀነባብራችሁት። ራስህ ሴት ታዘጋጃለህ፣ የእሳቸውን ድምፅ ታስመስላለህ፣ ታቀነባብራለህ፣ ሆነ ብለህ ታወራለህ። ይሄንን ጉዳይ እኔ ቤተ ክህነት ጋር ይዤ ለምን እንደው ማልሄደው? ቤተ ክህነት ስራ አለበት። እንደ ጴንጤው ወይም እንደ ተሐድሶውያን የቡና ወሬ ሲያወራ አይውልም። ስራው መንግስተ ሰማያት የሚያስገባ የመንግስተ ሰማያት አጀንዳ ያለበት ነው ቤተ ክህነቱ። ስለዚህ የቡና ወሬ የሚያወራ እዚህ በየቲክታኩና በየዩቲዩቡ እየተሯሯጠ መረጃ ወጣውም ብሎ የሚያወራው በጠቅላላ ትክክለኛ መረጃ አይደለም፣ የናንተ ድራማ ነው። ለምን ቢባል ክፋታችሁን ጠንቅቄ አውቀዋለሁ። የናንተ ክፋት ቤተክርስቲያንን ለማስጠላት ከተፈለገ እስከ ጥግ ድረስ ስለምትሄዱ ማለት ነው። የማታደርገውን በውሸት ስለምትናገሩ ያልተጻፈውን መጽሐፍ በራሳችሁ አቀናብራችሁ ጽፋችሁ ይህ የቤተ ክርስቲያን መጽሐፍ ነው ብላችሁ በአግባቡ ስለምትዋሹባት ማለት ነው። አዎ እጃችሁ ረጅም ነው፣ ማህተብ የሚመታላችሁ ሰው አለ፣ የቤተ ክርስቲያን ነው ይባላል። አዎ እጃችሁ ረጅም ነው፣ ከዚህ መጣ ይባላል። እንደዛ እንጂ እሳቸው አልተናገሩትም፣ አላሉትም። ይህ ጉዳይ እንኳን አባታችን ጋር ወይም ደግሞ ቤተ ክህነት ድረስ የሚደርስ አይደለም፣ ከቲክታክ የሚያልፍ አይደለም። ተራ ጠንቋይና ተራ ቤተክርስቲያንን አቃታለሁ የሚል ብርና ይህንን ዓለም ወዶ የወጣ አንድ ግለሰብ ነው ሚዲያ ላይ ሲያስጨረጨር የነበረው። አመጣውም ያልከው ደግሞ ጋዜጠኛ በዚህ ጉዳይ አመጣው ካለ ለአንተ ከነገረ እሱ ራሱ እንደናንተው ተሐድሶ ነው ማለት ነው። ተሐድሶ ባይሆን ኖሮ የቤተ ክርስቲያን ነገር ሲሆን እዛው ከቤተ ክርስቲያን ጋር ጨርሶ በቤተ ክርስቲያን መረጃ ይወጣ ነበር ማለት ነው። አያ ስለዚህ ከናንተ ጋር አብሮ ሊሰራ የተዘጋጀው በራሱ ተሐድሶ ነው። ወጣም የሚባለው መረጃም ደግሞ ትክክለኛ አይደለም፣ እጃችሁ ረጅም ስለሆነ ቤተ ክርስቲያንን ለማጥላላት
ቤተክርስቲያን ለማጠርሸት አንዲቷ የጌታ ቤተክርስቲያን በእውነት ወደ ክርስቶስ ኢየሱስ መንግስት የምታስገባው ቤተክርስቲያን ልክና ልክ ስለሆነች ቤተክርስቲያን አደነግጥ። በጠላት ሽብር በውሸታሞች መሪጌታነን በሚሉ ሰዎች ትላንትና ዲያቆን ነበርኩ በሚሉ ትላንትና መሪጌታ ነበርኩ በሚሉ ትላንትና ቄስ ነበርኩ በሚሉ በነሱ በተራ ሰዎች ንግግር ቤተክርስቲያን አትሸበርም። ለምን ቢባል አንዲቷ የጌታ ቤተክርስቲያን የተመሰረተችው በአባት ትምህርት አይደለም፣ ወይም በአቶ ሉተር ትምህርት አይደለም የቆመችው፣ በአባቶች ትምህርት ነው ታንጻ የቆመችው። ስለዚህ በአባቶች ትምህርት ታንጻ የቆመች ቤተ እምነት በምንም አጋጣሚ ሶስት ሰው አወራ ብላ አትሸበርም። ስለዚህ እስከ ጥግ ድረስ የሄዳችሁት የእናንተ ድራማ ነው። ቤተክርስቲያን የሚገድልን ኃጢአተኛን በክርስቶስ ኢየሱስ ደም አንጽታ ወደ ክርስቶስ ኢየሱስ መንግስት የምትቀላቀል እንጂ ነፍሳትንና ግለሰቦችን የምትቀብር አይደለችም። ቤተክርስቲያን የሞተላት በእውነት ክርስቶስ ስላለ ማለት ይህ የእናንተ ድራማ ነው። አስረግጬ መነግረ ድራማችሁ ደግሞ የከፋ ነው። አምጣ ቪዲዮ ስለ ደውልለታለሁ ያልከው ጋዜጠኛው ጋር አይመጣለ። ለምን እንደማዋረደው ያውቃል። አንተ ደግሞ ችግር የለብህም ጥቁር ድመትም ተመስገን ቀብሯል ብለህም ፖስታል አውርታለሁ። አየ ጥቁር አንድ አገልጋይ ያለ እዚህ ፕላትፎርም ላይ ጥቁር ድመት ቀብሮ ምናምን ሲቀብር ያደገ ነው የሚያውቀው። ሲቀብር ያደገ አቋል ያንተ ጌታ ሌላ ነገር አያሳየህም። አገር ሰላም ሲሆን አያሳይህም። የአገር ልማትን አያሳይህም። እግዚአብሔር አይናገርም አይደለማ፣ በብዙ ይናገራል እግዚአብሔር። ልክ አሜሪካን ሄዳ ስትመታ ጌታ አሳይቶኝ ነው የመታው ትላለ። እስራኤል የሆነ ነገር ስትመታ ስታይ ጌታ አሳይቶኝ ነው የመታው ትላለ። ያንተ ከቢቢሲና ከሲኤንኤን ቻናል ጋር ነው እኩል የሚሄደው። አገራዊ አጀንዳ በትር ሌሊት የተናገሩትን ጠዋት ትነግረናለ። ጌታ አሳይቶኝ ብለ ከዚህ ውጪ ምን ትነግረናል? ምንም ልትነግረን አትችልም። ጠዋት ቢቢሲ ይነግረናል፣ ሌሊት የነገረን አንተ ጠዋት 2 ሰዓት ላይ ለኛ ታበስረናል። አለቀ በቃ። ስለዚህ የእናንተ ድራማና ድራማ ነው። ድራማችሁን ደግሞ ነው ያውቀዋለሁ፣ ጠንቅቄ ያውቃችኋለሁ። ጨርሻለሁ። ስታመጣ መረጃውን እኔም ደግሞ ማረጃ ያሰጣል። እሺ ቴንክ ዩ። አሁን አንተ ከመስፍኔን ደውየለት አልመለሰም። ልብ በሉ እዚህ ከመስፍኔ ጋር ማለት ነው ዋትስአፕ ላይ ካሜራ ዙሪያ ማሳየት እችላለሁ። ልብ በሉ ያልመለሰው ስራ ላይ ሊሆን ስለሚችል ምክንያቱም ስራ ላይ ይሆናል፣ ጊዜ ላይኖር ይችላል። ያው መስፍኔ ልብ በሉ ቆይ፣ ያው መስፍን ፈይሳ ስልኩን ከፍቼ ፐብሊክ አላረግበትም። ከመስፍኔ ጋር ያው አሁን ልብ በሉ ዛሬ ቱዴይ 2 ጊዜ ደውያለሁ። ስክሪንሾት አድርጉት። ሰሜ እንግዲህ ቲክታክ ፍሬንዴ ነው ምንድነው የምትለው? እኔ ሼር ላድርግ ልጻፍለት። አድመጠኝ ቲክታክ ላይ ፍሬንዴ ነው ጴንጤ ነው። እኔ አትጻፍለት አልደውለት አላልኩም። እኔ ግን የደውልኩት ጴንጤ ነው። አንተ ኦርቶዶክስ ነው የምትለው ጋዜጠኛ ጴንጤ ነው። መስፍን ፈይሳ ሮቢ ነው ጴንጤ ኢዶዳጅሽ ሂድ በጨርሰዋ። መስፍን ፈይሳ ሮቢ ነው ጴንጤ? አሳየኝ ፎቶውን እኔም ላሳይ አንድ ጊዜ። መስፍን ፈይሳ ሮቢ ነው ወይ ጴንጤ? ጴንጤ ነው አንድ ጊዜ ላሳየው። እንግዲህ የስም መመሳሰል ከሆነ ልክ ካልሆነ ግን ይገዳ አሳያለሁ። ራሱ እንደ ጋዜጠኛ የሚያደርጋለ። ግን እኔ ሁለቴ እንደደወልኩለት ይኸው እዚህ መስፍን ፈይሳ ማለት ነው። አክቲቪስት መስፍን ፈይሳ ሮቢ ማለት ነው። ያው መስፍን የራሱ እዚህ ኦኬ እንትኑን ፒክቸሩን ብቻ ላሳይ። ያው መስፍን ማለት ይሄ ነው። በቃ ጴንጤ ነው። ጴንጤ ነው አይደል? መስፍን ፈይሳ ሮቢ ጴንጤ ነው አይደል? በቃ ጨረስኩ። ስሙ ኦኬ ቴንክ ዩ። የት ቤተክርስቲያን ነው የሚያመልከው ወዳጄ? በቃ ጨረስኩ። የት ቤተክርስቲያን የምከታተለው አሁን ወንድሜ ኤርሚያስ ካልኩኝ አሁን በቃ ስለ ግለሰብ ሳወራና ስከራከራሉ ጨረስኩልህ። በቃ እግረ መንገዱን አትንገረኝ። እግረ መንገዱን አልነግርህም። በቃ ጨረስኩ። ስለ ግለሰብ አላወራም። ግን ጴንጤ አጀንዳዬም አይደለም ግለሰብ።
እኔ እኮ የሰማይ አጀንዳ እኮ ያለብኝ ሰው እኮ ነኝ እኮ ክርስቲያን እኮ። ኦኬ በቃ እውነት ነው። ክርስቲያን እኮ ነኝ። ኦኬ ችግር የለም ብራዘር፣ ያየን እኮ እኔ ግን ሁለቴ ደው ኧረ እባክህ ላውራበት አውራ ብለኸኝ ክርስቲያን የሆነ ሰው እኮ አይለፈልፍም፣ በተግባር ነው የሚያሳየው። ፊት ኦኬ ቴንክ ዩ። ስለዚህ ክርስቲያን የሆነ ሰው በስነ ምግባር የታነጸ የተግባቦትን ሕግ የሚያውቅ ነው መሆን ያለበት። እሺ ክርስቲያን ብሎ ስለጮኸ አይደለም ክርስቲያን ነገርኩት እኮ ጨረስኩት። ኦኬ እሺ ቱዴይ ሁለቴ ደውዬለታለሁ አላነሳም። ምክንያቱም ሰዎች ስራ ላይ ሊሆን ስለሚችል ይሄ በቀጠሮ አይደለም። ከደወለም ሰየው፣ ካልደወለም ደግሞ በሚደውል ሰዓት ላይ ይህንኑ መረጃ ሰዎችም ሁሉ ጭምር ያስተላልፉታል እዚህ ሪከርድ እየተደረገ እንዳለ። ምክንያቱም አንደኛ ጴንጤ ነው ብልሃል፣ ከእናንተ ጋር ተቀናይቶ ነው የቀዳቸው። አንተ ነህ የቀዳኸው በኤአይ ብለኸኛል። እሱ ግን ያወጣውን የድምፅ ሪከርደር ከቤተ ክህነት አግኝቶ እንዳወጣው ራሱ የኦርቶዶክስ እምነት ተከታይ ነው ሲምል እንኳን ራሱ መስፍኔ ልብ በሉ ሲምል እንኳን ገብርኤልም ብሎ ነው የሚምለው። አንተ ሰውን ለማሳሳት ማርያምን ብለህ ትምላለህ። ሚዩት አድርግ ላውራበት፣ ተምዬ ላውራበት። ሲምል ይሄ ወንድም ገብርኤልም ብሎ ነው የሚምለው። የገብርኤል ወዳጅ ተብሎ ነው የሚታመነው። እንደውም እሱም ራሱ ከአሜሪካ ተነስቶ ቁልቢ ገብርኤል እንኳን በየዓመቱ አይቀርም የሚሄድ ሰው ነው። ተሜ ግን ጴንጤ ነው ብሏል። መረጃ ያመጣለታል ለእሱም ጭምር ማለት ነው። ለእኔ ግን አሁን ሁለት ጊዜ የደወልኩለት አላነሳም ማለት ነው። የድምፅ ሪከርዱን ራሱ ፐብሊክ ያደረገው ቲክቶክ ላይ ገብተን ማየት እንችላለን ከፈለግን ማለት ነው። አሁን እሱ ራሱ መቼ እንዳስቀመጠው የመስፍን ፈይሳ ሮቢ ቲክታክ ላይ ገብተን ድምፁን ያስቀመጠበትን ማለት ነው። መስፍን ኦኬ ቲክታክ አካውንቱ ይሄ ይመስለኛል። ማን ነው የሚለው? ዩዘር ኔሙን ንገረኝ እስኪ። እኔ እየፈለኩት መስፍን ፈይሳ ሮቢ ነው የሚለው። በምንኛ? በአማርኛ ነው በእንግሊዘኛ? ያው እንደዚህ ይታያል። ያው መስፍን ፈይሳ ሮቢ ኢትዮጵያ ዲፌንስ ፎርስ ይላል። ያው እዚህ ክፍል ላይ ገብታችሁ ስለ ብፁዕ አቡነ እንድርያስ የድምፅ ቅጂ እኛ ሳንናገርበት በፊት እኔ ሳልናገርበት ድምፅ ሳይሰማ በፊት መስፍኔ እዚህ ፔጅ ላይ የተናገረበት አለ። ኦኬ መስፍኔ ዛሬ ቤት እየተበረበረ ነው እንግዲህ እየሰበከ። ኦኬ ትንሽ የቆየ ሊሆን ይችላል። መዝሙሮቹን ምናምን ብታሳይ አሪፍ ነበር። በመዝሙር የሚሰራቸው የሚፖስታቸውን ፖስቶቹን እሱን አንተ ለምን ለጴንጤ መሆን ፍሬንድ ነን እኮ አልኩ እኮ። በመዝሙር የሚፖስተውን በጴንጤ መዝሙር ኦርቶዶክስ ሳይሆኑ የጴንጤ መዝሙር የሚያዳምጥ ሰው ካለ ማለት ነው ፍሬንድ እኮ ነው። ቲክታክ ላይ አንተም እንደዛ ታዳምጣለህ እኮ እስከዛሬ ድረስ። እኔ ስፖስት አይታል እኔ ላይ ታዳምጣለህ ግን አትፖስት። አንተ ጨዋ ነህ፣ አደባባይ አትፖስት። በውስጥ ግን በደንብ አድርገህ ነው የምትኮመኮመው። እሱ ግን በአግባቡ ይፖስታል። እሱን አንተ ታመጣለህ። አሁን የመስፍንን አንተ የጴንጤ መዝሙር እንደሚፖስት ገብተህ እኮ እሱን አንተ ፈልገህ አምጣ። ያገኘው እኔ ለምን ፈልግልሃለሁ? እኔ ብፁዕነት አንዱን ብከፍተው በጴንጤ መዝሙር ነው ያለው። ተመስገን። እኔ የብፁዕ አቡነ እንድርያስን የተናገረበት ነው። አንተ የመዝሙር ከፈለክ እዚሁ ፐብሊክ ታደርገዋለህ። ቴንክ ዩ አድምጠኝ። ቆይ ቪዲዮ ነው ፈልገው። ያ ቆይ አንዴ አድምጠኝ። የብፁዕ አቡነ እንድርያስ ላይ የተናገረው ብፁዕ አቡነ ገብርኤል እዚህ ጋር የተናገረው አለ። አንዴ ጠብቀኝ። ከዛ በኋላ ደግሞ አንተ ላይቭ ገብተህ ያስተላለፍክበትን ቀንን ደግሞ ታሳየኛለህ። የማን ይቀድማል? እሱኛውን ቀን አላስታውሰውም። የማን ይቀድማል የሚለውን እናስባለን። እኔ እኮ ተመስገን እኮ ነው። የምታወራው ከማን ጋር ነው? ከኔ ጋር እኮ ነው የምታወራው። አንተ ላይቭ ላይ ገብተህ ስትጮህበት የነበረው ይሄ ድምፅ ወጣ እያልክ ስታንቆራቆረበት የነበረውን ታወጣልኛለህ ከላይቭ ላይ። ግን ሪከርድ ስለምትደረግ በጣም ደስ ይለኛል። ችግር የለውም ታወጣዋለህ። በሚቀጥለው ቀን ግን እዚህ ህዝብ እየሰማ እንዴት እንደምታፍርበት አላፍርበትም። መጥቼ እመልስልሃለሁ። የማን ይቀድማል የሚለውንም ደግሞ እናያለን። ወዳጄ ተሜ ፊት ላይ የሚነበብ ቁጣ 1500 ሰው እያለ ለምን ደግሞ ቁጣው ጀምሮ ኤርሚ ከተናደድክ ንገረኝ፣ ውሃ ልግዛለህ። እኔ የምናደድለት አምላክ የለኝም እኖርለት እንጂ። አቤቱ ጌታዬ፣ ይሄ ጥቁር ድመት ነው የበጠበጠን። አንተዬ እንደው አፌን በቆረጣው ነበር አይደል? የአንተ ጌታ እንደሆነ የሚያሳይ ጥቁር ድመት ነው። ተመስገን ጥቁር ድመት ብለዋል ብለህ አልከኝ። እኔ ስምህን አልጠራውም፣ አንተ ግን ክሌም አድርገሃል። ስለዚህ ምን ያለበት እንደሚባለው ማለት ነው።
እሺ የመስፍኔ ቪዲዮ አይ ቲንክ ሰፊ ነው። ወገኖች ግቡና እስቲ መስፍኔ ስለ ብፁዕነታቸው የተናገረው ላይ ቆይ የብፁዕ አቡነ ገብርኤል አካባቢ የተናገረው ላይ እስቲ እዛ አካባቢ ልፈልግ። እዚህ እሳቸው ፎቶ ስለነበር እዚህ ጋር ተናግሯል። ቆይ እስቲ ቆይ ቪዲዮአቸውን እንዴት ወደ ሰማይ ብናገር ቆይ ንጹህ ልብ የሌላችሁ ቆሻሻ አስተሳሰብ ይዛችሁ እኛ አባት ምን ተናገሩ እስኪ? ምንድነው ከአንዳንድ እኔ ድምጽ ነው የብፁዕ አቡነ እንድርያስን አዳምጠኝ። እኔ መጀመሪያ ጉዳይ ካልሆነ እኔ ቤቱን ትዬ ልወጣለሁ እኮ መክፈት ትችላለህ ወጥተህ ቤትህን እንጂ እኔ ጠየቅኩህ ማስረጃ ነው። ከኔ ጋር ነው የምታወራው ወዳጄ፣ የምታወራው ሰው ታሜ በጣም ተረጋጋ። እኮ የምታወራው ሰው ይኸውልህ፣ ማስረጃ ከሌለ ወጥተህ ሮጠህ እንደለማድረግ ቤትህን ትከፍታለህ። ቆይ አድምጠኝ ታሜ፣ እኔን አዳምጠኝ። ሮጠህ ቤትህን ትከፍታለህ እንደለማድረግ። እኔን አዳምጠኝ። የጠየቅኩህን ጥያቄ ብቻ መልስልኝ። በጣም እንደተናደድክ አይንህ ቀልቷል። ጠረጴዛ ትደበድባለህ። ፊት ራሱ ከሰል ሆኗል። ከቅድም ጀምሮ የምትናገረው ጌታ ያሳየ እሱንም ፊቴ ከሰል መሆኑን ታሜ አድምጠኝ። እኔ እምቢ ካልክ ቤት ከፍታለሁ። ድንገት ኖ እኔ አልሄድም። አንተ ግን እምቢ ካልክ ትሮጣታለህ። እኔ የጠየቁት ጥያቄ ማስረጃ ነው። ማስረጃው የመስፍን ድምፅ ናፈቀኝ አላልኩህ ወዳጄ። እሱ ጋር አለ ቪዲዮ ነው ያልከው። ገብተህ አሳየኝ። በቃ እኮ ቪዲዮውን ስለ ብፁዕ አቡነ ገብርኤል በሳቸው አድምጠኝ። ስለ መስፍን ያወራውን አለ የጠየቅኩህ እኔ አባት የብፁዕ አቡነ እንድርያስን ያወጣበትን እኔ ያወጣሁ ብሎ ያለውን ስለ ብፁዕ አቡነ ገብርኤል በተነገረ ጊዜ ነውና ለምንድነው የሱን ድምጽ እንዲሰማ ያልፈለከው? እኔ አይመቸኝም ድምጽ። በቃ አሁን የጠየቁኝ የእሳቸው ድምጽ ነው በዚህ ሰዓት የምፈልገው። በዚህን ያህል ፊትህ እንደዚህ ይሆናል ተሜ? በእውነት ጌታ ምስክሬ ምን ዘግይተህ ቪዲዮ ነው ብራዘር። አሁን የጠየቁት ዘግይተህ ቪዲዮ መልስልኝ ኤርሚያስ እባክህ። ኦኬ እሺ። ስለዚህ ታቃጫውታ አይደለም መያዝ ነው የምጠይቀህ። አልፈልግም የሱን ድምጽ እኮ አልኩ። ማስረጃውን አምጣልኝ። ከዛ በኋላ ቀድሞ ማን ነው የፖስተው የሚለውን ነገር እናያለን ካንተና ከሱ። እንዴ ቪዲዮን ላሰማ ብዬ ስል ገና ቪዲዮን እየፈለግ ነው የእሳቸው። እኔ የሱ ድምጽ መች ናፈቀኝ አልኩ። የመስፍንን ድምጽ አምጣልኝ ብያል አላልኩም እኮ። ልብ በሉ ወንድሞችና እህቶች፣ እዚህ የሚናገረውን ስሙ። እንግዲህ የብፁዕ አቡነ እንድርያስን ላሰማው ስል አንተ ኤአይ ያሰራው ነው አለኝ። የመስፍኔን ላሰራ ስል የሱ ድምጽ መቼ ናፈቀኝ ይላል። ታዲያ መስፍኔ እኔ ነኝ የለቀኩት። ሲቀብሩ የነበረውን ቪዲዮ መስፍን ጋር አለ ነው ያልከኝ፣ አሳየኝ። በቃ እንደዛ መውጣት ትችላለህ፣ ዘለ መውጣት ትችላለህ። ልማድ ነው። ድሮም አንተ ማስረጃ ሲጠይቁ ዘለ ነው የምትሮጠው። አታወራትማ፣ መሮጥ ነው ልማድ። ማስረጃ አምጣን የተባልከው ማስረጃ ነው መስጠት ያለብህ። ሮጣ አይደለም መውጣት ያለብህ። ነቅለ እንደዚህ መሮጣል በማስረጃ ነው። እኔ ክፋታችሁን ጠንቅቄ ነው ማውቀው። ጴንጤዎች ተንኮላችሁን፣ ተንኮለኛ ናችሁ። ቤተክርስቲያንን ማሰደብ ትወዳላችሁ። ና እንደዛ ዘላ አትውጣ። ያው ሰብ ያለው ኢንቫይት አድርጌያለሁ። ነቅለህ አውጥተኸኝ ስታበቃ እኔ አልነቀልኩም። አልነቀልኩም። ይሄው አድምጠኝ። ልክ እንደ ጥቁሯ ድመት ነው ያስቆጣኸው። አየህ መንፈስ ኖ እኔ አልነቀልኩም። ማን ያስወረደኝ? ማንም ሞዴሬተሮች አስወርደውኝ ትችላል። ሞዴሬተር ይነግረኝ ነበር። ማንም አልነካ። ሞዴሬተር ማን ያስወጣ? ራስ ወይ አንተ ወይ ሞዴሬተሮች? ለምን ማስወጣ? እኔ እንዲ ጉሮሮና ለምን ማስረጃ እየጠየቁ ለምን ማስወጣ? ለምን እወጣለሁ? ራስ ወጥቷል። ኤርሚ ጻድቅ ሰው ከኃጢአተኛ ሰው ፊት አይሸሽም። ትልቁንና አሳየኝ ቪዲዮ ነው። ጻድቅ ሰው ከኃጢአተኛ ሰው ፊት አይሸሽም፣ ጽድቅም ከአመጻ ፊት አይሸሽም። ውይ እኔ ራሴ በክርስቶስ ኢየሱስ የጸደቅኩኝና የዳንኩኝ እኮ ኦርቶዶክሳዊ ክርስቲያን ነኝ። አዎ የክርስቶስ ወታደር ነው ያገኘው እዚህ ብራዘር። ለምን ወጣለሁ? እኔ ደግሞ ተመስገነኛል። እኔ ለክርስቶስ ኢየሱስ ወታደር መሆን የለኝም። እኔ በክርስቶስ ኢየሱስ የዳንኩኝ የጸደቅኩኝ ኦርቶዶክሳዊ ክርስቲያን ነኝ። ምን ሆነን የተናደርከው ተምዬ? ለምን እንደምናደድ ይኸው መልስ እኮ ነው የመለስኩልህ። የሚያጸድቅ የሚያድን እውነተኛ የሆነውን ሃይማኖት ላይ ያለው ኦርቶዶክሳዊ ክርስቲያን ፊት ቀላ እኮ ጌታ ምስክር፣ ፊት ሁሉ ቀላ። አንተ ምንድነው ኤርሚ? ሌላ ቃል በሌላ ሀሳብ እንዳልሄደ ይሄ ደብተራ መንፈስ በእውነት አግኝተዋል ማለት ነው። ምን ሆነ ነው እንደዚህ ብቻ መልስ ቶ ችግር የለውም። የሰራ አንተ ያን ያህል ደቂቃ ስታወራ ዝም አልኩ። እኔ ማውራት ሲጀምር ግን በጣም ተናዳል። ማስረጃውን ቪዲዮን ብቻ ክፈት ኤርሚያስ። ቪዲዮ ብራዘር ተረጋጋ እስቲ። ውሃ ጠጣ ብለህ ያልከኝ እኔ እዚህ በየመካከል ቡና ይዛል። ውሃ
እኔ ቡና እየጠጣሁ ነው ያለሁት። ቪዲዮውን አሳየኝ። ኦኬ ኢዮብን ካስወረድከው ቆያለሁ፣ ካልሆነ ነው ወገኖች እኔ ጋር ኦኬ። እኔ እናንተ ብቻ ነው ኢዮብ ማይወርድ ነው ከኔ በተሻለ ሊጠይቅ የሚችል ትችላለህ። እኔ እናንተ እንድናወራ ግን ከፈለክ ማንም ሰው መስፍኑን ዘይት ይጠጣ በቃ። ስለዚህ ኦኬ፣ ስለዚህ ቴንክ ዩ ኢዮብን አላወራም በጭዋጫ ኢዮብን ከማወርደው አንተ 1 ሚሊዮን ጊዜ አትሄድም እንዴ? ውሸታም ብቻ ውሸት። እሺ በቃ ቀጥል። ማስረጃ ጠየቅኩት የለህም። በቃ ማስረጃ እንትን የምትሰሩት ድራማ ነው፣ ተንኮል ነው የምታደርጉት ነገር ሁሉ ተንኮል ነው፣ የምትሰሩት ሁሉ ተንኮል ነው። ስለዚህ ይሄናን መስፍን ለምትለው ሰው ደግሞ አካውንቱን ገብታችሁ ይዩት። መድኃኒዓለም ምስክሬ ጴንጤ ነው። በጴንጤ መዝሙር ጽድት ያለ ቪዲዮ እየሰራ የጴንጤ መዝሙር የሚያዳምጥ ኦርቶዶክስ ያለ እንዴ? ወልመካ ካልሆነ በቀር አካውንቱ ላይ ኦርቶዶክሳዊ ሆኖ ወልመካ ካልሆነ በቀር በጴንጤ መዝሙር ለምን እንደሚሰራው አይሰራም። ስለዚህ ማስረጃ አስተባል ማስረጃ ማምጣት። ሲቀብሩ አየው ነበርኩ፣ የታል ማስረጃው? የለም። ጥቁር ድመት ተመንትና አንድ አገልጋይ ከነ ኢብራሂም ጋር ስትጣላ፣ ከነ ኤፍሬም ጋር ስትጣላ፣ ከነ ሻውል ጋር ስትጣላ፣ ከነ ምናም ጋር ስትጣላ ያንተ ጌታ የሚያሳየ ሲቀብሩብ ብቻ ነው። ይቀብራሉ እነሱ እነ ተመስገን ይቀብሩባል። ልክ አሜሪካን እንትን እንደመሰሰይ ሲባል ለሊት 10 ሰዓት የተነገረውን አንተ ጠዋት 1 ሰዓት ላይ ይሄው ጌታ እንዳሳየኝ የኔ ጌታ መንፈስ አይዋሽም እላችኋለሁ፣ ይሄው እንትና ተደመሰሰች። እስራኤል ሄዳ ምናምን ድባቅ ስትመጣ ይሄው የኔ ጌታ እንደተናገረው በዚህ መጽሐፍ ቅዱስ መሰረት ይሄው ከዚህ እንደዚህ መጥቶ ከዘፍጥረት እንደዚህ ሆኖ ጌታ ትላንትና ነገረኝ ዛሬ ያደረገው። ውሸታ አይነግርም። ጥንቆላ ነው ያዝከው። ውሸት ነው መታወራው። እኔ ጀግና የተባለ ጴንጤ ጥራልኝ ይታየኛል የሚል ካለ የሚታየው እንደሌለ ነግርሃለሁ። ነበርኩኝ ይታየኛል ከሚሉት ወገን እኔ ነበርኩ። አያለው እናገራለሁ ከሚባሉት ወገን እኔ ነበርኩ። ውሸታም። እቺ ንጽሕትና ቅድስት የሆነች አንዲት ወቅ እግዚአብሔር አምላክ በክርስቶስ ኢየሱስ ደም መሰረታት ቤተ እምነት ላይ ትሸቅጠባት ትገኛለህ። በቃ አለቀ። እኔ ዳንኩኝ ነኝ። እኔ ታዲያ ምንድን ነኝ? እኔም በክርስቶስ ኢየሱስ የጸደቅኩ የዳንኩ ኦርቶዶክሳዊ ክርስቲያን ነኝ። አለቀ በቃ። እኔም የክርስቶስ ኢየሱስ ወታደር ነኝ። አለቀ በቃ። ኦርቶዶክሳውያን በክርስቶስ ኢየሱስ ስም አይፈሩም፣ አይደነግጡም፣ እንዲሁም ይኮሩበታል እንጂ 48 ሰዓት 24 ሰዓት ኢየሱስ ሲባል ሲነገርባት የምትኖር ቤተ እምነት ናት ኦርቶዶክስ። አየ ቅዳሴዋን ስማ፣ ኢየሱስ ነው። ከኢየሱስ ውጪ ሌላ ነገር አይነገርም። አንተ ነህ እንጂ ጡት ማስያዣሽ ታየኝ፣ ጸጉር ማስያዣሽ ታየኝ፣ ጡትሽ ወጣ አለ እንትንሽ እያልክ ምድራዊ ነገር የሚታይ አንተ ነህ፣ እናንተ ናችሁ። ከትንቢት በላይ የጸና የእግዚአብሔር ቃል አለ ብሎ ቃሉ ተሰጥቶ መጽሐፍ ቅዱሱ ተሰጥቶ ተነስታ አንተ ታብዳለህ። እግዚአብሔር የሚያሳይ ምድራዊ ነገር ብቻ ነው እንዴ? ይሄ ሲቀብሩ ሲቀባብሩ ይሄንን ያለው እኮ በጌታ ቆይ ላሰማችሁ። እዩት፣ ያለውን እዩት፣ የሱ ጌታ የሚያሰማውን እዩት። እንዳትረሱት እንደ ሞኝ ሰው ደጋግሜ ልንገራችሁ። ኤርሚያስን አሰለቸን ብላችሁ ጥሩ መብት ነው። ልብ በሉ። አንደኛው እዚህ ሶሻል ሚዲያ ላይ የሚያገለግለው ሰው ትናንትና ለዛሬ ሌሊት ጌታ ሲያሳየኝ ከጥልቅ ጉድጓድ ይኸውልህ፣ በጣም እንዲህ አይነት ጥልቅ ጉድጓድ በዘመኔ በአይኔ በብረቱ አይቼ አላውቅም። በቪዲዮም በአይኔም አይቼ አላውቅም። ከጥልቅ ጉድጓድ ውስጥ 2 ቀንድ ያለው ስጋ የለበሰ የሚመስል ክፉ መንፈስ ወጥቶ አጠገቡ አለ። በጥቁር ድመት ደም ቃል ኪዳን አድርጓል። እዚህ ሶሻል ሚዲያ ላይ አለ፣ ገልጠዋለሁ። እግዚአብሔር ለድነት እንዲያደርግለት ማለት ነው። በጥቁር ድመት ደም ቃል ኪዳን ያደረገ
በዓለም ዙሪያ ያላችሁ አድርሱለት በዛው ሁላችሁንም ሰላም ብያለሁ። እንዴት ናችሁ እናንተ የተወደዳችሁ ኦርቶዶክሳውያን? ይህን ቪዲዮ እስኪ ረገጥ አድርጋችሁ አምስት ጊዜ ኮፕሊ አድርሱልኝ እና ለጠንቋይ ማለትም ለቀለመወርቅ አይተንፍሱ አድርሱልኝ። ስሙን ቀለመወርቅ አይተንፍሱ የሚለውን የቀበሌ ስሙን ካላወቃችሁ የቲክታክ ስሙ ተናገር እውነቱን የሚል ነውና ሜንሽን እያደረጋችሁ አድርሱለት። ተናገር እውነቱን ዘኢየሱስ ብሎት ቀይሮታል። በዚህ አጋጣሚ እየተናገረ ያለው አብረውት ስለሚያገለግሉ ጴንጤዎች ነው። እኔ አብረውት የሚያገለግሉት በዚህ ፕላትፎርም ላይ የሚያገለግሉ ጌታ አሳየኝ የሚለው ጥቁር ድመት ደም ስትቀብር አየሁኝ ይላል እና አንዱን አገልግሎት እንዳይበዛ የአንዱ አገልግሎት እንዳይገጫጭ የጥቁር ድመት ቀብር ወይም ደሙን ስትቀብር አሳየኝ ይላል አቶ ቀለመወርቅ አይተንፍሱ፣ ማለትም ጠንቋይ ቀለመወርቅ አይተንፍሱ። እኔ የሚገርመኝ ነገር እንደዚህ የሚያሳየ ከሆነ ምን ሰራለህ አንተ? እዚህ ሲወርድ ሲዋረድ የመጣ የተካፈልከው ከዘር የተካፈልከው የጥንቆላ እንትን አለ። ቤተ ክርስቲያን ላይም እንደዚህ ነው የምትዋሸው ማለት ነው። እኔ ያለሁባት እውነተኛ ቀጥተኛዋ ኦርቶዶክስ ተዋሕዶ ላይም እድሜ ልክ ስትዋሽባት የነበረው ይሄ ነው። ከዚህ በፊት ካስታወሳችሁ አብሮ አደጌ ስጋዬ ዘመዴ አበበ ጉልላትን በቅዱስ ቁርባን ገደሉት ያለ እያለቀሰ የማስመሰል ነገር ሲናገር ሲታይ ውሸት ሆኖ ተገኘ። አበበ ጉልላት የተባለው ግለሰብ በሕይወት የለም። ወንድሙ ሲናገር ታሞ አሳክሜው ነው የሞተዋል። እሱ ግን ቅዱስ ቁርባን ሰጥተውት ገደሉት ብሎ ዋሸበት። አሁን ከቀለመወርቅ አይተንፍሱ ከጠንቋይ ቀለመወርቅ አይተንፍሱ ጋር አብራችሁ ካልቀጠላችሁ፣ አብራችሁ ካልሰራችሁ ኢየሱስ የሱ ብቻ ነው፣ ለሱ ነው የሚናገረው። ኢየሱስ ለሱ ብቻ ነው የሚናገረው። ከጠንቋይ ቀለመወርቅ አይተንፍሱ ጋር ማለትም ራሱን ኤርሚያስ አበበ ብሎ የሚጠራው ሰውዬ በግልጽ የአንተ ትምህርት ልክ አይደለም ብላችሁ ከተቃወማችሁት የእሱ ጌታ እንዴት ብሎ ነው የሚያሳየው? ጥቁር ድመት እየተቀበረበት በሩ ላይ። አንተ ሰውዬ በየአመቱ 11 ሺህ ዶላር የምትሰበስበውን ብር አንስተ ወደ ስራ ቀይረውና ከእንደዚህ አይነት ጥንቆላ ዓለም ውጣ እልሃለሁ። ውጣ። ሁሌ ሲቀነቁል ነው የሚሆነው። ጥቁር ድመት ይላል ደግሞ እኔን ደግሞ ትለኛለህ እንዴ? አንተ እንዳንተ እየቀበርኩ ያደግኩ መሰለ እንዴ? እኔ እናቴ ያስተማረችኝ እኮ መጀመሪያ እኮ ዮሐንስ ወንጌልን ነው። እኔን ትናገረኛለህ? ስትቀብር ካደግ ካላውቅም የሆነ ስትቀባበለው የመጣኸው ነገር ካለ አላውቅም። ሁሌ ውሸት፣ ሁሌ ማለት ነው። ይህ ጠንቋይ ሲጀመር ነብይ የሚባል የላችሁም። ሁላችሁም ጠንቋዮች ናችሁ። ጀግና የተባለ ነብይ ነኝ የሚል ካለ መጥቶ ለኔ እስኪ ይልኝ። ውሸታ እግዚአብሔር አይናገርም አለ። እግዚአብሔር በአገልጋዮቻችን በካህናቶቻችን እየተናገረ ነው፣ እየመከረ ነው፣ እየገሰጸ ነው። በንስሐ አባቶቻችን እየመከረ ነው፣ እየገሰጸ ነው። እግዚአብሔር ሁሌም ስራ ላይ ነው፣ ዛሬም ስራ ላይ ነው። ስናጠፋ ይመክረናል፣ ይገስጸናል። ግን እንደ ጴንጤ ተነስቶ መኪና ስገዣ ያየው፣ ፎቅ ስትሰሪ ያየው፣ አሜሪካን ስትሄጂ ያየው፣ አግብቴ ስትበሪ ያየው፣ እግዚአብሔር ምድራዊ አጀንዳን ብቻ ሲያሳይ አይውልም። የእግዚአብሔር ትልቁ ዓላማው ክርስቶስ ኢየሱስን ወደ ምድር መጥራቱ፣ ሰውን በክርስቶስ ኢየሱስ ደም አድኖ ወደ መንግስተ ሰማያት ማብቃት ነው ዓላማው። የእግዚአብሔር አጀንዳ ሰማይ ነው። ስለ ምድሩማ መጽሐፍ ቅዱስ እኮ ሰጥቷል። መጀመሪያ ጽድቅና እውነቱን ፈልጉ ሌላው ይጨመርላችኋል ብሏል። ከእግዚአብሔር ጋር ለብረት ካደረግ ስራ ትሰራለህ። ክርስቲያን ደካማ አይደለም። መጽሐፍ ቅዱስ ሲናገር ሊሰራ የማይወድ አይብላ ይላል። እንድትሰራ ያስገድዳል።
እንቅልፋም ሰው ቡቱቱ ይለብሳል ይላል። እንድተኛ አይፈቅድም፣ እንድሰራ ይፈልጋል። ይሄንን ነገሮችን ካደረግ ከተማርክ አእምሮን ለስራ ካዘጋጀ የፈለከው ዓለም ላይ እንዳትሄድ የሚከለክል ነገር የለም። ተነስተ ህዝቡን ለማኝ ያደረከው ከባህላዊ ጥንቆላ ወደ ዘመናዊ ጥንቆላ አደረከው፣ ካለ መጋረጃ ወደ መጋረጃ አደረከው። በቃ አለቀ። ድሮ በመጋረጃ ነበረ ጫት እየቃመ የሚጠነቁልልህ፣ አሁን ደግሞ ያለ መጋረጃ አሜሪካን ትሄጃለሽ አግብተሽ እያልክ ነው የምጠነቁለው። ስለ ጡት ማስያዣ ከለር ነው የምታወራው። አንድ ስለ ሰማይ አጀንዳ አታወራም፣ አተነብይም። እግዚአብሔር ስለ አገር አጀንዳ ቢያሳይ ኖሮ ኢትዮጵያ ውስጥ አንድ ነብይ ቢኖር ኖሮ ጋሞ ላይ ስለተፈጥሮ አደጋ ይነግር ነበር። የለህም። ውሸታም መሆናቸውን ይሄን ስለተፈጥሮ አደጋ ይነግር ነበር። አይነግርም። ትውልዱ እንዲነቃ ያ ሁሉ ሰው እንዳይሞት እንዲጠነቀቁ ቀድሞ ይነግር ነበር። እኔ ማቀው ነብይ ሰማይን ዘክቶ በቁራ ሲመገብ የነበረ ነው። አንተ የምታውቀው ነብይ ደግሞ ጥቁር ድመት ሲቀበር ምናምን ነው ያሳየ። ጠንቋይ ደግሞ ለምስክርነት ደግሞ ጠንቋይ ሚስጥራን ትጠራልኛለህ? እንዴት ጽጌን ትጠራልኛለህ? አቶ ጽጌን የቤተ ክርስቲያን ጠሎች ናቸው እኮ። ዴማስ ይሄንን ዓለም ወዶ ሄዷልና እንደተባለው ዴማስ ዓለምን ወዶ ከሄደ በኋላ ዓለም ይመቻው አናውቅም። እኚህ ሰዎች ቤተክርስቲያን ነበረ ጽጌ ያ ከጠንቋይ ውጪ ከጠንቋይ ሚስጥራ ውጪ በቃ ምቾት ፈለገ፣ ዱለት ፈለገ፣ ወጣ። ሲያየው እከካም መሆኑን ሲያውቃውንም መንፈሱ ስጋውም እከካም መሆኑ ቁጭ አለ። ከዛ በኋላ እድሜ ልኩን ቤተክርስቲያን ላይ ሲዋሽ ይውላል። ቤተክርስቲያን ላይ ሲሸቅጥ ይውላል ማለት ነው። ቤተክርስቲያን ልክ ናት፣ ቀጥተኛ ናት፣ ስህተት የለባትም። የለባትም ቃለቅ ሚስጥራ ራሱን የተናገረ ጠንቋይ ነበርኩ ስጠነቁል ነበረ፣ አሁን ጴንጤውኝ ደግሞ ጠነቁላለሁ ብሎ እንደዚህ እዚህ ጋር ቀይ በማስቲካ ያደረገ ውሃውን በደም ቀየርኩት ይላል። አለቀ። ይሄ ነው ጉዳዩ። ሌላና ከኔ ጋር አለ የምትለው ማስረጃ ቀጥሎ ደግሞ እናወራለን። ካንተ ጋር አወራው የምትለው ማስረጃ ምንም አታመጣም። የለህም። ግን ቤተክርስቲያን ላይ የሰራችሁትን ድራማ ተው፣ አቁሙ። ታድሷውያን የምታደርጉት እርምጃ ክፉ ነው። መስፍን ደግሞ ኦርቶዶክስ አይደለም። አንተ ቤት አለ የሚውለው አሁን ፖለቲካ ተንታኝ ነው፣ የብልጽግና ፖለቲከኛ ተንታኝ ነው። ሲተነትን እናየዋለን። ቀጥሎ ግን ጴንጤ ነው። ቁጭ ብለህ ነው። ከኔ በተሻለ ደግሞ ኢዮብ ያወራሃል። ኢዮብ ሲገባ መደንበር የለብህም እንዴ? እኔ እኮ እና ኢዮብ ናቸው እኮ ቲክታክ ላይ እኮ ስለ ኦርቶዶክስ እንዳውቅ እኮ ያደረጉኝ። ቶሪጄ ሳድግማ እኔ ኦርቶዶክስ ስዕል አምላኪ ነበር የምትመስለኝ። ጣዖት አምላኪ እያልኩ ነው ያደግኩት። እንደዛ ተብዬ ነው ያደግኩት። ኦርቶዶክስ መሆኗን የነገሩኝ ቲክታክ ላይ እኮ ነው እና ኢዮብ ናቸው። እኔ እነሱ እያሉ ነው ያላወራህም። በጣም ጥሩ ከሚመስል ጴንጤ ያልገባ ኦርቶዶክስ ለኔ 100,000 ጊዜ ይበልጥብኛል። አቃለቀ። በጣም ጥሩ ከሚመስል ጴንጤ ደካማ ኦርቶዶክስ ይበልጥብኛል። እንኳን ብርቱ ወንድሜን ኢዮብን አይደለም። ኢዮብ ሲመጣ ምናምን ብለህ እንዳታወራ፣ ገብተህ ያው ሰው አስገባ ብለህ ቆነ እንዳታወራ። ከኔ 1000 ጊዜ ብርቱ ነው ኢዮብ፣ ከኔ ይሻላል ኢዮብ። ስለዚህ ከሱ ጋር ነው ማውራት ያለብህ በዚህ ጉዳይ። አምላክ ነው እንዴ ኢዮብ? እስኪ ጌታን ፍራ። ኢዮብ እንደምፈራ አሳየኝ ምናምን እንደሚባል ኢዮብ እንደምፈራ ጌታን ፍራ። ፍራ፣ እግዚአብሔርን ፍራ። በእርግጥ ስለ ኦርቶዶክስ ከነገሩኝ ሰዎች መካከል አንዱ እኮ ነው ማለት። እናንተማ
የውሸት ገድል አሁን እግዚአብሔር ይመስገን ገድላቶችና ድርሳናቶች እቤቴ በዙ። ገድለ አቡነ ገብረ መንፈስ ቅዱስ ላይ ዋሸ እድሜ ላንተ ገዛሁት ሳነበው ልክ ነው። ከዛ በኋላ አባቴን አቡነ ገብረ መንፈስ ቅዱስን በረከቶት ይደርብኝ ብዬ እንድቀበል አደረከኝ። ስትዋሽ ነበረ፣ ዘረኛ አድርገህ ስትዋሽባቸው ነበረ። ያላሉትን አሉ ብለህ ነበረ። ይማርልኝ ያሉትን አይመረም ብለህ ነበር ስትዘጋው የነበረው። እዚህ ላይም ቢሆን ገድላቱ ላይ እንደፈለጋችሁ ማህተቡ እጃችሁ ላይ አለ። ሰው አላችኋ። እጃችሁ ረጅም ነው፣ እጃችሁ ቋጭር ነው ካላልኩ ግን ማህተቡንም እንደዛው ነው ያደረጋችሁት። ዛትት ና አትዋሹ። እሺ አትዋሹ። ገስት ላይ ያላችሁ ወንድሞች ካላችሁ እኔ አታድክመኝ፣ ደከመኝ እንዲሁ እና ሰኒ ሄደሽ ለቀለሜ አይተንፈሱ ነገር ይውዛ ለጠንቋይሽ ሄደሽ ንገሪ። እኔ እንደምሰራ ምናምን ነገር እኔ ምን ዮኒ ማኛ ስሙን አስችምኑ ነው ቢዛነሱ ምንም ከቲክታክም ከፌስቡክም ከዩቱብም ገንዘብ ሜክ የማያደርግ ገንዘብ የማይሰራ ብቸኛ ሰው ማለት እንደ ቀይ ቀበሮ ጭላዳ ዝንጀሮ እንደሚጠፉ ሊጠፉ እንዳሉ እንደቀረቡት እንስሳ እንደሚባሉት ልክ እንደዛ ኤርሚያስ ብቻ ነው ምንም የማይሰራ ምንም 11 ዓመት ሙሉ። ኧረ ውሸታም። ስንት ሺህ ሰብስክራይብ አለኝ ዩቲዩብ ላይ ወንድሞች እህቶች ሁሉ እየለመኑ ምክንያቱም እንደዚሁ አይነት ነገር እንደሚመጣ ባላደረግኩት እንኳን አድርገሃል ተብዬ እንደዚህ እንደሚባል ስለማቅ ማለት ነው እንጂ ብሰራ ነውር ነው ማለት አይደለም። እኔ የምለው ሰምታችኋል። ምንም ተጠቅሜ አላውቅም ይላል። እኔ የምልህ ባለፈው ብቻ እንኳን በጎፈንድሚ አሳበህ ታምም ያለው ብለህ ከዛ ከሰበሰብክ በኋላ ጌታ ፈውሰኛል ብለህ ህዝቡን ሁሉ ሸዋሸዋ የሰራበትን ጉዳይ እንኳን ስትሰራ $100,000 በላይ ከዚህ ህዝብ ሰብስባል። መቼም ጎፈንድሚውን የከፈትኩና ህዝቡን እርዱኝ ያልከው በቲክቶክ በፌስቡክ እና በዩቲዩብ ነው። ከዩቲዩብ ተጠቅሜ ሰርቼ አላውቅም። እንዳንተም የሰራ የለም ዩቲዩብ እና ቲክቶክ ፌስቡክ ላይ ማለት ነው። የሰጡክን እጆች ለምን ምስጋና ቢስ እንደምታደርጋቸው አላውቅም። ቤተሰቦችን የደገፉልን ማለት ለዛውም ታምም ያለው ብለህ ሳትታመም የህክምና ማስረጃ ሳታቀርብ እውነት የምትናገር መስሏቸው አንተ በውሸት የተሞላ ነው። ልክ እንደዚህ አሁን ለማንኛውም አንድ ውይይት ብላችሁ ተጨቃጭቃችሁ ሰብስባችሁ የወጣችሁበትን አንድ ቪዲዮ ላሳይ። ትዝ ይልሃል ከፈለገ አትናቴዎስ ጋር ይኸው ስትገባ እንደምታየው ምንም አልነበረህም። ኮፍያ ብቻ ነው አድርገህ የገባኸው። ከዛ ሰው ስሜቱ ተነካ። ስሜቱ ከተነካ በኋላ ያለውን ሁሉ ከዛም ከዚህ ማጣድፎ ይሰጥ ጀመረ። በስተመጨረሻም ከ200,000 በላይ ኮይን ሰብስባል። ያው ደቅ አድርጉለት ኮመንት ላይ ከ200,000 ኮይን በላይ የሰበሰበ ሰው ምን ያህል ገንዘብ ነው የሰራው? ቲክቶክ ላይ የሃይማኖት ሰባኪ ሆናችሁ እውነት የማትናገሩ ከሆነ የምትከተሉትም እውነት አይደለም ማለት ነው። ስለዚህ ቀለመወርቅ አይተንፍሱ ቲክቶክን አልተጠቀምኩበትም፣ ፌስቡክን አልተጠቀምኩበትም፣ ዩቱብን አልተጠቀምኩበትም ደፍሬ ማለት ሞራል የለም። ያ ሁላ ከዓለም ጫፍ እስከ ዓለም ጫፍ ኢትዮጵያ ውስጥ ሁሉ ሳይቀር በባንክ አካውንት ሰው ገንዘብ ያስገባል በቲክቶክ በፌስቡክ እና በዩቱብ ስለሚያቅህ ይህ መጠቀም ይባላል። እና አልተጠቀምኩም የምንል ሰዎች ካለ ያልተጠቀማችሁ ሰዎች ብዙ ትኖራላችሁ። እኛ ግን ቲክቶክ ፌስቡክ እና ዩቱብ አልጠቀመንም ብንል ውሸተኞች ነን፣ እውነት አልተናገርም። ስለዚህ አትዋሽ፣ አትቅጠፍ። ሰማን አትዋሽ፣ አትቅጠፍ። ውሸት ምንም አይጠቅምህ። የሰጡንም ሰዎች የሰጡንም እጆች ያለ ምስጋና ታስቀራለህ። ሰው ገንዘቡን ሲሰጥ ጊዜውን፣ ላቡን፣ ጉልበቱን ይሰጣል። ቅርጥፍ አድርገህ በውሸት የሰውን ጊዜ፣ የሰውን ጉልበት፣ የሰውን ላብ አትካድ።
ውሸታ አሁን ተጠቅሜ አላቅም ይላል። አሁን አምላኩ ጤነኛ ነው እሱ ህሊና ስለሌለው እኮ ነው። እኔ ዩቲዩብ ላይም ይሰራል፣ ፌስቡክ ላይም ይሰራል። እንዲያውም ካያችሁ የሆነ ጊዜ ኤርሚያስ አበበ እዚህ ሲቀዘቅዝበት ሰው አልመጣበት ሲለው ምን አደረገ? ፌስቡክ ላይ ነው ብሎ ወይኔ በመድኃኒዓለም እሱ ቪዲዮ የት ነው ማገኘው? እኔ ከነሰጋቱራዬ ገብቼ ፌስቡክ ላይ እኔ ዳጊ እሱ ሆነን ፌስቡክ ላይ እኔ ገብቻለሁ እዚህ ሰው አልመጣለት ብሎ ከዛ በኋላ የፌስቡክ ጊፍት ከዚህ ኮይን ይበልጣል፣ ከቲክታክ ኮይን ይበልጣል። ስታር ይባላል። ስታር ስጡኝ ለአካውንቱ እያለ ራሱ መድኃኒዓለም ምስክሬ ጊፍት ሲቀበል ነበረ። ተጠቅሜ ያላል ስታር ስጡኝ። እኔ አንተ ቤት ስንቴ ነው ጊፍት ያሰጠው? እኔ አንተ ቤት ታብታብ እያስደረግኩኝ ማውራት እንኳን እየቻልኩኝ እንዳላወራ አንተ እንድትጠቀም ጊፍት ስጡታል ስላልነበረ ተጠቅሜ አያቸው። ውሸታሞች ናቸው፣ ውሸት ረዥሞች ናቸው በውሸት ጉዳይ። ይሄው ራሱ ነው እኮ የሚለው እኮ እዩ። ተራ በመድኃኒዓለም አዳምጥ እንደምሰራ ምናምን ነገር እኔ ምን ዮኒ ማኛን ስሙን አስጭምኑ ነው ቢዛ ነው የምትሰራው። ምንም ከቲክታክም ከፌስቡክም ከዩቱብም ገንዘብ ሜክ የማያደርግ ገንዘብ የማይሰራ ብቸኛ ሰው ማለት እንደ ቀይ ቀበሮ ጨላዳ ዝንጀሮ እንደሚሉ አንተ ውሸታም። ጌም ጥሩ ነው ለአካውንት ያንቀሳቀሳል ብለህ ጌም ስትጫወት አልነበረም? ከዳንኤል ይልማ ጋር ከራሱ ከአቤላ ቡና ጋር እኔ ጅሉን ታሳስተኛ አልነበረም? እኔ ምን አቀላለሁ? ከእናንተም ከምናምን የለቃቀምኩትን ጊፍት መልሼ ሰጣችሁ አልነበር እንዴ? ከዛ በኋላ ለወንድሞች እኮ ይጠቅማቸዋል እያልክ አንተማ አንበሳ ስትቀበል ነበር፣ ለሌላውም ስትሰጥ አልነበረም? በቃ በጥቂቱ ያልታመነ በብዙ ሊታመን አይችልም። ቤተ ክርስቲያን ላይም እንደዚህ ነው የምትዋሻው ነው እያልኩ ያለሁት። እንዲህ ነው የምትዋሻው ቤተ ክርስቲያን ላይ። አበባ ስጡት ስል ደስ ሲል አልነበረም እንዴ? ፌስቡክ ቲክታክም ቢዚ ለፌስቡክ እየገለበጥ ከዚህ በኋላ ቲክታክ በቃኝ፣ ከዛ ፌስቡክ ላይ ትሄዳለህ። ከፌስቡክ በኋላ ደግሞ እንደገና ደግሞ ምን ትላለህ? ተመጣና ደግሞ ያው የጌታ መንፈስ እዚህም ያሉትንም አገልግል ብሎኛል አልክ። ከዛ በኋላ ደግሞ $100,000 ሰበሰብክ። ጉዳዩን እኔም ተሸውጃለሁ፣ ሸውዳችሁኛል። የሸወዳችሁኝ እህት ወንድሞቼ ይታወቃል። ስማችሁን አልጠራም። እስከ ጥግ ድረስ ነው የምወዳችሁ፣ እስከ ጥግ ድረስ ነው ማከብራችሁ። ታሟል አላችሁ። እንዲያውም ተጣልተን ነበረ ነው። እንዲያው ምን አደርጋለሁ? የክርስቶስ ልብ አይደል ያለኝ? ያው እሺ ብዬ ከሰብሳቢዎቹ መካከል አንዱ ነው የሆንኩኝ። አለቀ። ስለዚህ ቤተ ክርስቲያን ላይ አትዋሹ። ገብቷችኋል አይደለ? የሆነ የተረዳው እውነት አለ አይደለ? በትምህርት ሞግት ቤተ ክርስቲያን በትምህርት ሞግታት። ከዛ በኋላ እዚህ የተሰበሰባችሁ ጴንጤዎች በጠቅላላ ለ11ዳችሁ ነው አንዱ በቂ ነኝ። ትላንትና ከጴንጤ ቤት የመጣሁት ኦርቶዶክሳዊ እንኳን ለእናንተ ካህል ይመጣላችሁ። እኔ ትላንትና ከጴንጤ ቤት የመጣሁት እኔ በቂ ነኝ ነው የምነግርህ። ካህን አያስፈልጋችሁም። ቤተክርስቲያን ሚስጥር ናት። ቤተክርስቲያን ድንቅ ናት። ካህናቶቹ ሲመጡ እነ መምህር ኤፍሬም ሲመጡ፣ እነ ዲያቆን ዘማርያም ሲመጡ፣ እነ ዲያቆን መዝሙር ያሬድ ሲመጡ፣ ከነሱ ጋር አብረው ሲያገለግሉ የነበሩ ደግሞ ወንድሞች እነ አክሊል ሲመጡ፣ እነ ኢዮብ ሲመጡ፣ እነ ጋዲ ሲመጡ፣ እነ ዮሐዴ ሲመጡ ተንቀጠቀጥክ፣ ግራ ገባ። እነ ልደትዬ ሲመጡ፣ እነ ዲያቆን ፈለገ ሲመጡ ግራ ገባ። እዚህ ያለውንማ እኔ እኮ ነኝ ይላል። አንተ ነህ እኮ። ምን ላርግህ? አንተ ነህ የጸደቅኩ ነው ትላለህ። እኔ ታዲያ አልጸደቅኩም እንዴ በክርስቶስ ኢየሱስ? መጽደቄን እኮ በግልጽ እኮ እግዚአብሔር እኮ ነግሮኛል እኮ። ግን ጸድቅ ያለው ብዬ እንዳንተ ሄጄ ወንድ እንዲያገባ አልፈቅድም ነው። ስርዓት ያስፈልገዋል። የዳነ ሰው
አንዴ ድህነቱን እንዳያጣ ድነናል እንድናለን እየዳን ነው ብለን ድህነታችንን እናስፈጽማለን ነው። ትምህርቱ ላይ ነው የምንለያየው እኮ። ጸድቅ ያለው ብዬ እኔ እንዳንተ ስዘሙት አልገኝም፣ ስሰክር አልገኝም። እንዲህ ብትዘቀዘቅ አታገኘኝም። ሐሜት ታማኛለህ ታወራብኛለህ እንጂ አታገኘኝም። እንትን ሲያረጋየውት ልትል ትችላለህ እንጂ አታገኘኝም። እንዲህ ጥቂት ማስረጃ አታገኘብኝም። ኦርቶዶክስ ናት። በቃ አለቀ። ኦርቶዶክስ ናት። መድኃኒዓለም ምስክሬ ኦርቶዶክስ ናት። ክብር ይገባታል። ኦርቶዶክስ ናት። አለቀ። ክበሩልኝ የኔ ወዶች። እኔም እዚሁ አነጋውት 6 ሰዓት ሆነ። ክበሩልኝ፣ ሰላም እደሩልኝ።